ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሰላም ላንቺውን አለን አልሐምዱሊላህ። እኔ ለመጠየቅ ብቻ ነው የገባሁት። ጠይቁ ብቻ ችግር የለውም። ማለት ነው። ጠይቂ፣ ችግር የለውም። እሺ እሺ መምህር አመሰግናለሁ። ሶስት ጥያቄዎች ነው ያሉ። አንደኛው ጥያቄ ማለቴ ያው በእርግጥ ከመምህራን ጠይቄ አላውቅም። ምዕመናንን ነው ቤቴ ሲመጡ ምናምን ወይ ቤታቸው ገብቼ እንትን ብዬ ጠይቄ የማውቀው እና ስለ ኢየሱስ ክርስቶስ ከሶስት ሰዎች የተለያየ መልስ ሰማሁ። ምን አለ መሰለክ ኢየሱስ ክርስቶስ የአምላክ አንድያ ልጁን በቀኙ የሚቀመጠው እሱን ልኮ ነው ለኃጢአታችን ያዳነን የሚል ነገር ሰማሁ። ሌላ ሰው ደግሞ ስጠይቅ ነው ራሱ አብ ራሱ እግዚአብሔር በስጋ ተገልጦ ነው አሉ። ሶስተኛው ሰው ደግሞ አብ ወልድ መንፈስ ቅዱስ ነው ከሶስቱ አንዱ አካል ነው ወደ ምድር የመጣው ብለው ሶስት አይነት መልስ ሰጡኝ። ምናልባት ለእኔ ይሆናል ሶስት የሆነብኝ አላውቅምና ከመጽሐፍ ቅዱሳችሁ አንጻር የትኛው ነው ትክክል እና ማስረጃ ያለው የሚለውን ነገር ለማወቅ ነው። ምን ብለሽ ጠይቀሽ? መልሳቸውን እኮ የነገርሽን አንቺን ብለሽ እንደጠየቅሽው አልነገርሽንም። ያው ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ማንነት ነው የጠየቅኩት እኮ። ምን ኢየሱስ ክርስቶስን አምላክ የምትሉት ከምን አንጻር ነው? እና ደግሞ ኢየሱስ ክርስቶስ ራሱ እግዚአብሔር ነው ወይ ለኃጢአታችሁ የሞተላችሁ የሚል ጥያቄ ሳቀርብ ነው እንደዚህ አይነት መልስ የሰጡ። ኦኬ፣ ሁለቱ ጥያቄዎች ስለ ኃጢአታችን ቤዛነትና ኢየሱስ ክርስቶስ ማነው፣ ሁለቱ ጥያቄዎች አይገናኙም። ለብቻ ለብቻ ናቸው ዲስከስ የሚደረጉት። ስለዚህ ለብቻ ለብቻ ግን መልስልሻለን። በመጽሐፍ ቅዱስ ደግሞ ማስረጃዎች ብታስደግፊልን ጥሩ ነበረ፣ ግን አይ ዶንት ቲንክ ብታስደግፊልን አልመሰለኝም። እኔ አላቅም እኮ ያው እንደነገርኩ ምዕመናን ናቸው፣ መምህራን አይደሉም የመለሱልኝ። እውነት ለመናገር ግን ሶስቱም ስጠይቃቸው ስለ ኢየሱስ ክርስቶስ ሶስቱም በሶስት አይነት መንገድ ነው የነገሩኝ። አንዱ የእግዚአብሔር አንድያ ልጁ ነው፣ አንዱ ራሱ እግዚአብሔር ነው፣ አንዱ ደግሞ ከሶስቱ አካላት አንዱ ነው ማለት። አሁን ሁሉንም ትክክል የሚያደርገው መልስ መጽሐፍ ቅዱስ ነው። ሰዎች የተለያየ ነገር ይናገሩ ይችላሉ። የተናገሩት ነገር ሁሉ መጽሐፍ ቅዱስ ይመዘናል። ተመዝኖ ከወደቀ ንግግራቸው ትክክል አይሆንም ማለት ነው። ስለዚህ 10 ሰው በጠይቄ 10 ሰው ከነገረሽ 10ሩም በመጨረሻ ላይ በመጽሐፍ ቅዱስ ይመዘናሉ። ስለዚህ ትክክለኛው ትምህርት ደግሞ መጽሐፍ ቅዱስ ነው። ዛሬ እግዚአብሔር ቢረዳን በመጽሐፍ ቅዱስ ያለውን እናስተምርሻለን ማለት ነው። ጥያቄሽ የመጀመሪያው ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው ወይ ነው? ሁለተኛው ደግሞ ለኃጢአታችሁ እግዚአብሔር ሞተ ትላላችሁ እና እሱ ነው የሚለው ሰው። ሁለቱን እንመልስልሻለን፣ ችግር የለውም። እሺ ዲያቆን ክርስቶፎሮስ ለእርስዎ ዕድል ልስጥዎት። እኔ ቅድም ብዙ ስላወራው ለእርስዎ ዕድል ልስጥ። አይ ቀጥሉ ዲያቆን። ይቀጥሉ፣ ችግር የለውም። ቆይ እየተጋገዝን እየተካከለ ሰው ፈለገኝ። እንዳውም አንድ እስኪ ቆይ። እሺ እስከዛ እስኪመለሱ እኔ ሀሳብ ልስጥሽ። መልካም። ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ እንግዲህ አይ ቲንክ ያው ከመሀል ስለሚነግሯችሁ ይመስለኛል እናንተም ያው ግራ የምትጋቡት እና ከክርስቲያኖች ትክክለኛውን ትምህርት ስለማታገኙ ይመስለኛል ግራ የምትጋቡት። ያው ብዙ ጊዜ ሙስሊም ወንድሞችሽ በሚነግሩሽ በምትሰሚው ደግሞ አንዳንድ ክርስቲያኖች ያላነበቡ በሚናገሩት ይሆናል እውቀት ያለሽ። ግን ኢየሱስ ክርስቶስ የሚለው ስም በስጋ ከተገለጠ በኋላ የወጣለት ስም ነው። በስጋ ከመገለጡ በፊት አካላዊ ቃል ወይም ቃል እንለዋለን። ኦኬ፣ ለምሳሌ ለዚህ ማስረጃችን ምንድን ነው? በመጽሐፍ ቅዱስ በመዝሙረ ዳዊትም መዝሙረ ዳዊት መዝሙር 33 ላይ ሰማያት በእግዚአብሔር ቃል ጸኑ ይላል። ለእኛ የእግዚአብሔር ቃል በመጽሐፍ ቅዱስ የእግዚአብሔር ቃሉ ፈጣሪ ነው፣ ሁሉን አድራጊ ነው እንላለን። ኋላም ደግሞ በመጽሐፍ ቅዱሳችን ብላ ያመጣ መሰለሽ ይሄንን ዓለማትን በልጁ ፈጠረ ይላል። ስለዚህ ዓለማቱ ሁሉ የተፈጠሩት በልጁ ነው ይላል። ያ ልጁ ደግሞ ቃል ይባላል ወይም አካላዊ ቃል እንለዋለን። በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር የሚል ቃል አለ። በመጀመሪያ ቃል ነበር፣ አይሹ ነበር ነው የሚለው። በመጀመሪያ ቃል ነበር። ይሄን ቃል ታውቂዋለሽ አይደል ሮዛ? አውቀዋለሁ። በጣም ጥሩ። እስቲ አሉ ነው እንዴት እንደተማርሽው ልስማው ብዬ ነው።
በመጀመሪያ ሲል መቼ ማለት ነው? በመጀመሪያ ቃል ነበር ይላል ንባቡ። በመጀመሪያ ሲል መቼ ማለት ነው? ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት። እሱማ መጀመሪያ አይባልማ። ለምሳሌ በመጀመሪያ እግዚአብሔርን ሰማይና ምድርን ፈጠረ ሲባል በመጀመሪያ ማለት ነው ዓለማት በሙሉ ሳይፈጠሩ በፊት። ጎበዝ። መጀመሪያ ካለ የሚቀድም የለም አይደል? አዎ። ስለዚህ በመጀመሪያ ቃል ነበር ከተባለ ምን ማለት ነው? ሰማይና ምድር ከመፈጠራቸው በፊት እሱ ነበረ፣ ቃሉ ነበረ። አሪፍ፣ በጣም ጥሩ ጎበዝ። ምክንያቱም በመጀመሪያ ቃል ነበር። ኦኬ ነበር። አሁን ለምሳሌ በመጀመሪያ ንግግር ነበር ይባላል? አይ እንደዛ እንዳንል ከዛ በኋላ የሚመጣው ነገር ያስተካክለዋል መሰለኝ አይደል? ጎበዝ። በመጀመሪያ ቃል ነበር። አሁን ንግግር ነበር እንዳትዩ፣ ለንግግር ነበር አይባልም አይደል? ዓለማት ከመፈጠሩ በፊት ንግግር ነበር እንዳትይ፣ አንድ ነገር ነበር ለመባል ምን አለበት? ህልውና ሊኖረው ይገባል አይደል? እኔነት እኔ ባይሞን ይጠበቅበታል አይደል? ወይም በእንግሊዝኛው ፐርሰን ምን ነው ማለት ነው። ይሄንን ሎጎስ እንለዋለን፣ አካላዊ ቃል ማለት ነው። ኦኬ መጥቻለሁ። እሺ በቃ ዲያቆን ክርስቶፎሮስ ሲቀጥሉ። አይ አረ ዲያቆን ይጨርሱ ነው ያልኩት። ፕሊዝ እንግዲህ ለሚቀጥል ይቀጥሉ። እሱ እንዲያስተምሩ ስለፈለኩ እንዲያስተምሩ ስለፈለኩኝ ነው። እርሶ አይ አሪፍ ይዘውታል። እውነት ይቀጥሉ። እንደዚህ ነው የሚሻል። ደግሞ የገባት ነው ሮዛ በጣም ጎበዝ ልጅ ነው። ሮዛ ናት ጨርሶ እንትን አስችላለሁ። እሺ ሮዛ ጎበዝ ናት። እሷ ናት የያዘችኝ እንዲያውም። እሺ በቃ ጥሩ። ስለዚህ በመጀመሪያ ቃል ነበር አለና ቃልም ይላል አስተዊ፣ ቃልም በእግዚአብሔር ዘንድ ነበር። ቃልም ደግሞ ማን ነው አለ? እግዚአብሔር ነበር ይላል። አሁን አስተዊ። ስለዚህ ቃልም እግዚአብሔር ነበር ካለ ያ ራሱ ቃሉ ማን ነው ማለት ነው? እግዚአብሔር ነው ማለት ነው አይደል? እግዚአብሔር የምትዩ ደግሞ እኔነት ያለው ነው ወይስ አይደለም? ያለው ነው። ጎበዝ። በመጀመሪያ ቃል ነበር ሲል ንግግር አይደለም፣ አካላዊ እኔነት ያለው መሆኑን ሲያሳይ፣ እኔ ባይነት ያለው መሆኑን ሲያሳይ ምን አለ? ነበር አለ። በመጀመሪያ ቃል ነበረ። ነበር በመጀመሪያ ዓለም ከመፈጠሩ በፊት። ምክንያቱም በአንድ አይነት ወርድ ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። መጀመሪያ ሲል ፍጥረት ሁሉ ከመፈጠሩ በፊት ማለት ነው። ኦኬ በመጀመሪያ ቃል ነበረ ሲልም አሁንም ያ ነው። ያ ፍጥረቱን ሁሉ ከመፈጠሩ በፊት ነበር ፈጣሪ ነበር ማለት ነው። እሱ ደግሞ በእግዚአብሔር ዘንድ ነበራት ማለት ነው። ከአባቱ ዘንድ የነበረ ይላል መጽሐፍ ቅዱስ ባይዘው፣ ከአባቱ ዘንድ የነበረ በአባቱ እቅፍ የነበረ ስለ አባቱ ተረከልን ይላል። ስለዚህ የአካላዊ ቃል ከአባቱ ጋር ነበር ነው። በመጀመሪያም ነበር። ምክንያቱም አብ ኖሮ ወልድ ቀጥሎ የመጣ አይደለም። አብ በነበረበት ዘመን ሁሉ ወልድም ነበር፣ መንፈስ ቅዱስም እንደዛው። ለዚህ ማስረጃ ዘፍጥረት 1:1 ላይ ሜላ መሰለሽ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ መንፈስ ቅዱስም በውሃ ላይ ሰፎ ነበር ይላል። የእግዚአብሔር መንፈስም ይላል አይሹ የእግዚአብሔር መንፈስም በውሃ ላይ ሰፎ ነበር ይላል። ከዛ ደግሞ እግዚአብሔር ብርሃን ይሁን አለ ይላል። አሁን ያ የእግዚአብሔር ቃል ምን አደረገ? ብርሃንን ፈጠረ። ዓለማት ሁሉ ተፈጠሩ በቃሉ። ያ ቃሉ ንግግሩ ሳይሆን አድራጊ ነው። አይሹ ያ ቃሉ ፍጥረትን ሁሉ የፈጠረ ነው። ዓለማትን ሁሉ በልጁ ፈጠረ ስለሚል፣ ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አሁን አስተዊ ሮዝዬ፣ በመጀመሪያ ቃል ኢየሱስ ነበር ይላል አይልም። ምክንያቱም ኢየሱስ የሚለው ስም በኋላ ነው የሚመጣው። በስጋ ከመገለጡ በፊት ኢየሱስ ተብሎ ስሙ አይጠራም። በስጋ ከተገለጠ በኋላ ግን እናቱ ድንግል ማርያም፣ መልአኩም፣ ዮሴፍም ሁሉ ኢየሱስ ክርስቶስ ስሙ ደግሞ ትርጉም አለው። በኋላ እመጣበታለሁ። ስለዚህ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ደግሞ ማን ነው? እግዚአብሔር ነበር አለና ይህ በመጀመሪያው ነበር። አይሹ ያለ እርሱ አንዳች እንኳን አልሆነም ይላል። አይሹ ሁሉ በእርሱ ሆነ፣ ያለ እርሱ አንዳች እንኳን አልሆነም። ደግሞ ይላል መሰለሽ በዓለም ደግሞ ነበረ፣ ወደ ዓለምም ደግሞ ይመጣ ነበር ይላል።
አሁን ለምሳሌ ሮዝዬ አንድ ነገር በዓለም ነበር የምትይው እኔነት ከሌለው ነበር ይባላል? አይ አይባልም እንደዛ። ጎበዝ። ወደ ዓለም ደግሞ ይመጣ ነበር አለና እውነተኛው ብርሃን ወደ ዓለም የሚመጣውን ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ብሎ ያስቀምጠዋል። ቃልም ስጋ ሆነ ይለዋል። አሹ ቃልም ምን ሆነ? ስጋ ሆነ። ያ እግዚአብሔር የተባለው ቃል ምን ሆነ ይላል? ስጋ ሆነ። ስለዚህ እኛ ምን እንላለን? እግዚአብሔር ሰው ሆነ እንላለን። እግዚአብሔር ራሱን በሶስት ነገር ገልጦልናል። የእግዚአብሔር መገለጥ እግዚአብሔር ራሱን በሶስት አካል ገልጦልናል ብለን እናምናለን። አብ፣ ወልድ፣ መንፈስ ቅዱስ። ለምሳሌ በመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ኢዮብ ምን ይላል? የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። መዝሙረ ዳዊት ላይ ዓለም ሁሉ በቃል ተፈጠሩ ይላል። አስተዊ ኢዮብ ደግሞ አምጣ ነው መንፈስ ቅዱስ ፈጠረኝ ደግሞ ይላል። ዘፍጥረት 1:26 ላይ ደግሞ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠራል ይላል። እግዚአብሔር እኛ ሲል በክርስትናው ሮዛህቴ ለሸክሽያ ምንድነው? ይሄ ራስን ለማግነን ለማላቅ ለመኮፈስ አይደለም። ይሄንማ ምድራዊ ነገስታት ወይም ጣዖታት ነው የሚያደርጉት። ለምን? በስራ ሳይሆን ራሳቸውን እያላቁ እኛ እያሉ ራሳቸውን እያገዘፉ በማውራት ሰዎች እንዲያከብሯቸው እንዲፈራቸው ያደርጋሉ። እግዚአብሔር ግን ሰው እግዚአብሔርን እኛ የምንፈራውና የምናገነው ከፍ የምናደርገው በስራው ነው። እርሱ ራሱን ከፍ አድርጎ እኛ እያለ ራሱን ማግነን አይጠበቅበትም። እግዚአብሔር ግን እኛ ሲል ራሱን ለማግነን ራሱ ከፍ ለማድረግ ሳይሆን ለምንድን ነው አልኩሽ? ሶስትነቱን ለመግለጽ መንፈስ ቅዱስን ቃልን ራሱ አብን ለመግለጽ ወይም በኋላም አብ ወልድ መንፈስ ቅዱስን ለመግለጽ እንፍጠር የሚለው ንግግር ውስጥ እግዚአብሔር መላእክትን ሲፈጥር ለምሳሌ እግዚአብሔር የመላእክት እርዳታ ይፈልጋል ሮዛ? አይ አይፈልግም። አምላክ በራሱ መፍጠር የማን ባህሪ ስለሆነ የአምላክ ባህሪ። ስለዚህ እንፍጠር ሲል እገዛ እየጠየቀ ይመስልሻል? አይ አይደለም። ስለዚህ እንፍጠር ምክንያቱም እኛ ጋር እንደዛ ስለማይል ማለት ነው። አዎ መጽሐፍ ቅዱስን ብቻ ነው። እኔ እስልምናው ላይ አልገባም ብዬሻለሁ። ሰው እንፍጠር ሲል እግዚአብሔር እንፍጠር እያለ ነው። ገባሽ? እንፍጠር ሲል ምኑን ነው የሚያሳየው? ፍጥረትን መፍጠሩን እያሳየ ነው። ፍጥረት ደግሞ በመፍጠር ውስጥ እግዚአብሔር ማንም አላገዘውም። ይህን ግን ሲያብራራው ዳዊትም ሆነ ኢዮብ ሲያብራራው ዳዊት ፍጥረት ሁሉ ወይም ሰማያትም ሁሉ በእግዚአብሔር ቃል ተፈጠሩ አለ። ሰራዊቶቻቸውም ሁሉ በአፉ እስትንፋስ በመንፈስ ቅዱስ ሕይወት አገኙ ይላል። ኢዮብ ደግሞ መጣና በእግዚአብሔር መንፈስ ተፈጠርኩ አለ። አይሽ? ስለዚህ መፍጠር የአብም የወልድም የመንፈስ ቅዱስ ስለሆነች ለአብም ለወልድም መንፈስ ቅዱስ ትነገራለች ማለት ነው። ስለዚህ ወደ እንትኑ ስንመጣ ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ያ አካላዊ ቃል ከሶስቱ ቅዱስ አንዱ ቅዱስ ከሶስቱ አካል እናልናይሻውን ከሶስቱ አካል አንዱ አካል የትኛው አካላዊ ቃል ምን ሆነ? ሰው ሆነ። እግዚአብሔር ሰው ሆነ የምንለው የትኛው ነው ማለት ነው? ምክንያቱም እግዚአብሔርነት የአብም የወልድም የመንፈስ ቅዱስ ስለሆነ አንድ መለኮት አንድ አምላክ እንላለን፣ አንድ ፈጣሪ እንላለን። ግን ሰው ማን የሆነው ስንል አብ አይደለም ሰው የሆነው፣ መንፈስ ቅዱስም አይደለም ሰው የሆነው። ይልቁንም በተለየ አካሉ ቃል ምን ሆነ? ስጋ ሆነ። ያ በመጀመሪያ የነበረው ቃል ያ እግዚአብሔር የተባለው ቃል ምን ሆነ? ስጋ ሆነ ወይም ሰው ሆነ። ከእኛ ጋራ በእኛ መሃል ሆነ። እግዚአብሔር ወይም አማኑኤል ከእኛ ጋራ ሆነ። ከዛ በኋላ ኢየሱስ ክርስቶስ የሚለው ስም ደግሞ ኢየሱስ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 8 አንብብ ምን ይላል? መልአኩ ሲያበስራቸው ዛሬ በዳዊት ከተማ መድኃኒት የሆነ ኢየሱስ ይሏል። አይሹ ተወልዶላቸው ይላል። ስለዚህ ኢየሱስ ማለት አዳኝ፣ ፈዋሽ፣ መድኃኒት፣ ህይወት ማለት ነው። ክርስቶስ ማለት ደግሞ መሲህ ቅብ ማለት ነው። ኦኬ። ስለዚህ ኢየሱስ ክርስቶስ የሚለው ያ በምድር ደግሞ ማንነቱን የሚገልጠው ስም ነው ማለት ነው። እና ኢየሱስ ክርስቶስ እግዚአብሔር ነው ስንል እንዲያው ከብዙ በጥቂቱ እችን ብቻ ነው የሰጠው። አንድ ነገር ላሳይሽና ከዛ ሜይ ቢ ክርስቶፎርስ የሚጨምሩ ካለ እንጨምራለን። ከተጨማሪ ደግሞ ያስፈልገኛ ካሽ
ተጨማሪ ጥቅሶች ሰጥሻለሁ። አንድ ግን ወደ ሌላው ይቅርታ ስላቋረጥኩ አሁን የሰጡት ምሳሌ ላይ መንፈስ ቅዱስ ፈጠረኝ የሚለው ጋር በመንፈስ ቅዱስ ፈጠረኝ የሚለው ጋር ያው አብ ወልድ መንፈስ ቅዱስ በመንፈስ ቅዱስ ፈጠረኝ አይደለም። አይደለም የእግዚአብሔር መንፈስ ፈጠረኝ ነው የሚለው። የእግዚአብሔር መንፈስ በመንፈስ ቅዱስ አይደለም ሮዝዬ በሚለው ቆይ ላሳይሽ። እንዲያውም ጥቅሱን ልክፈትና እሺ ይኸው ምን ይላል መሰለሽ? እሺ መጽሐፈ ኢዮብ ይኸው ምዕራፍ 33 ቁጥር 4 ይኸው የእግዚአብሔር መንፈስ ፈጠረኝ ነው የሚለው። ሁሉንም የሚችል ይኸው እዚህ ጋር ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። እሺ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። እዚህ ጋር አሁን በፈጣሪ የተባለው ማለት ነው መንፈስ ቅዱስ። ይህንን ደግሞ ሴም ቲንግ ደግሞ መዝሙረ ዳዊት ቅድም የሰጠዎች ላይ መዝሙረ ዳዊት መዝሙር 33 ላይ ደግሞ እንዲህ ይላል ቁጥር 6 ላይ ሜላ መሰለሽ። ኦኬ መዝሙረ ዳዊት መዝሙር 33 ቁጥር 6 ኦኬ ይኸው ደግሞ እዚህ ጋር ይላል በእግዚአብሔር ቃል ሰማያት ጸኑ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ይላል። እሺ በእግዚአብሔር ቃል ሰማያት ጸኑ። ሰማይና ምድር ጸኑ ማለት ተፈጠሩ ማለት ነው። ተፈጠሩ። ስለዚህ ያ ሁሉን የፈጠረው ሁሉን የፈጠረበት የእግዚአብሔር ቃሉ ፈጣሪ ነው። ያ ደግሞ ቃሉ ራሱ ማን ይባላል? እግዚአብሔር ይባላል አይደል? ይሄንን ወስደሽ መተሽ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 የምታነቢ በመጀመሪያ ቃል ነበረ። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ስለዚህ ያ ቃል ሁሉን የፈጠረ ሁሉን ያደረገ ያ ቃል ራሱ ማን ነው ማለት ነው? ራሱ ቃልም ማን ነው? እግዚአብሔር ነው። እግዚአብሔር ነበር። ከዛም ይላል ይህ በመጀመሪያው በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ በቃል ከሆነም አንዳች እንኳን እርሱ አልሆነ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይለዋል። ከዛም ይላል ይኸው እዚህ ጋር ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። እሺ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። አሁን ሮዚ ጥያቄ እውነተኛው ብርሃን ሲባል ምን ማለት ይመስልሻል? መቼም ብርሃን አለ በምድር ያለ ፀሐይ አለች፣ ብርሃን ይወጣል አይደል? ሚዩት ነሽ ሮዚ? አዎ መምህር እየሰማሁ ነው። እሺ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። አንድ ነገር ይመጣ ነበር የምትይው ሳይኖር ይመጣል እንዴ? የነበረ ነገር ነው ይመጣ ነበር የሚባለው። በጣም ጥሩ። ያ የሚመጣው ደግሞ ምን ተባለ? እውነተኛው ብርሃን ተባለ አይደል? እውነተኛው ብርሃን ደግሞ ለሁሉ ነው የሚያበራው ይላል። በዓለም ነበረ ደግሞ ይላል። ይኸው ከመምጣቱ በፊት በዓለም ነበረ ይላል። እንዴ ከመምጣቱ በፊት መምጣት ሳያስፈልገው በዓለም መኖር የሚችለው ማን ነው? አምላክ። አምላክ ይመጣል የተባለው ኦልሬዲ በዓለም ነበረ ይላል። ዓለሙን ደግሞ በእርሱ ሆነ ይላል። አይሹ ዓለሙ ሁሉ በእርሱ ተፈጠረ፣ በእርሱ ሆነ። ዓለሙ ግን አላወቀውም። የእርሱ ወደሆኑት መጣ። አይሹ ከዛም ይላል ቃልም ስጋ ሆነ። አሁን ይሄ ቃል የተባለው ወደ ምድር ይመጣ የነበረው እውነተኛው ብርሃን ነው አይደል? ስለዚህ ቃልም ስጋ ሆነ። ቃል ደግሞ ማን ነው ተብሏል? እዚህ ጋር ራሱ ማን ነው ይላል። ቃልም ማን ነው ይላል? ቃልም። ስለዚህ እግዚአብሔር ሰው ሆነ እንላለን ማለት ነው። ለምን? እግዚአብሔር ስንል እኛ አብንም ወልድንም መንፈስ ቅዱስንም። ግንስ ሶስት እግዚአብሔር ሶስት አምላክ ያልነው አይደለም። አንድ አምላክ፣ አንድ አገዛዝ፣ አንድ መለኮት። ግን በስንት? በሶስት አካል አብ፣ ወልድ፣ መንፈስ ቅዱስ። ታዲያ ሰው የሆነው ማን ነው ማለት ነው? ቃል። ያ ቃል ምን ነበር? ያ ቃል የነበረው ምን ሆነ ይላል? ሰው ሆነ ይላል። እሺ ሰው ሆነ። ስለዚህ ኢየሱስ ክርስቶስ ቃል ወይም አካላዊ ቃል ይባላል ማለት ነው። አሁን የኢየሱስ ክርስቶስን ማንነት ስለጠየቅሽኝ ነው። ኢየሱስ ክርስቶስ አንድ የተናገረው ነገር አለ።
እሱ ላሳይሽና ወደ ክርስቶፎረስ ሄዳለሁ። እሺ ኢየሱስ ክርስቶስ ማን ነው ደግሞ ብሎ ለሚጠይቅ ሰው ደግሞ አንድ መልስ ደግሞ ላሳይሽ። ከዛ ክርስቶፎረስ ደግሞ ይጨምሩሻል። ከዛ ከኃጢአት ጋር ደግሞ ተያይዞ የጠይቅሽውን ደግሞ አብረን እንመልስልሻለን። እሺ እንዲህ ይላል ልጅ መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እንዲህ ይላል። ክርስቶስ ስለራሱ ሲናገር እንዲህ አለ፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ከሰማይ ከወረደው በቀር እያለ ነው። ክርስቶስ ከሰማይ ወርጃለሁ እያለ ነው። ከሰማይ ወረድኩ ሲል ጌታ ጅማሬው በምድር ነው ማለት ነው? ሮዛ ጅማሬው ከሰማይ ነው ለማለት ነው። ቁጥሩንም በሚነግሩኝ ግን ደስ ይለኛል መምህር። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እሺ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም። ባይዘዌይ ወደ ሰማይ እኮ ይወጡ አሉ አይደለ? ለምሳሌ እነ ኤልያስ አይደል? እነ ሄኖክ ወደ ሰማይ ተወስዷል አይደለ? ከነ ህይወታቸው አይደል? ልዩነቱ ግን ይመስሻል እነሱ ከሰማይ ወረዱ ናቸው? አይ አይደሉም። መነሻቸው ከምንድን ነው? ከምድር አይደል? ጅማሬያቸው ከምድር ከእናት ከአባት ተወልደው አይደል? በጣም ጥሩ። ኢየሱስ ክርስቶስ ግን ምን እያለ ነው? ከሰማይ ከወረደው በቀር አለ ስለራሱ ሲናገር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ስለዚህ ከሰማይ ከወረደ ከሰማይ ወረድኩ ካለ እርሱ በሰማይ የነበረው ነው ማለት ነው። እርሱ ደግሞ በሰማይ የነበረው ደግሞ ምን አለ? ወደ ምድር መጣ። ቃል ስጋ ሆነ ስንል ያ በሰማይ የነበረው ያ በስጋ ያልተገለጠው አምላክ ከሰማይ ወርዶ ክብሩን ዝቅ አድርጎ ምን ሆነ እያልን ነው? የማይታየው ታየ፣ ያልተገለጠው ተገለጠ። በምን ተገለጠ? ሰው በመሆን ተገለጠ እያልን ነው ማለት ነው። ኦኬ ዲያቆን ክርስቶፎሮስ ስለ ክርስቶስ ጥቂት የሚጨምረው ነገር ካልን ጨምርና ሁለተኛ ጥያቄውን አዲስ አድርገን ተጨማሪ ነገሮች የምፈልግ ከሆነ ደግሞ እንቀጥላለን። እሺ ዲያቆን ቃልዎትን ያሰማልን፣ እንግሳትን ያወርስልን። በጣም ቆንጆ አድርገው ነው ያብራሩላት። ሮዚም ጥሩ እያዳመጠች ነው። ቆንጆ ነው። ምንድን እንጥቀስ መሰለሽ ሮዚ? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠየቅሽ። በተወሰነ መልኩ በአሪፍ አድርገው አብራርተውልሻል ዲያቆን። አንድ እንትን ላይ ልውሰድሽ። ማነው አንደኛ ዮሐንስ ምዕራፍ 5 ላይ መጨረሻ ቁጥር አካባቢ ይኸውልሽ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እስከ 21 ባለው ማለት ነው። የእግዚአብሔርም ልጅ እንደመጣ ማን ነው የመጣው ይላል ሮዚ? የእግዚአብሔር ልጅ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን ይልና እውነተኛም በሆነው በእርሱ አለን ይልና እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም ልጁ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እና እርሱ መጣ በስጋ ይላል። ከዛስ ምንድነው የሚለው? እርሱም እውነተኛ አምላክና የዘላለም ሕይወት ነው። ማን ነው እዚህ ጋር እውነተኛ አምላክና የዘላለም ሕይወት ነው ያለው? ኢየሱስ ክርስቶስ እና ሮዚ በስጋ የመጣውን ኦኬ፣ ወደኛ የመጣውን በስጋ እርሱን ሰው ሆኖ የተገለጠውን ማለት ነው። ቃል ስጋ ሆነ ቅድም ብሎ ዲያቆን ያሳዩሽን እርሱን ነው ኢየሱስ ክርስቶስ አማኑኤል የምንለው። ስለዚህ እርሱ መጣ በስጋ መጣ። እርሱም ግን ልጁ ምንድነው አለ? ኢየሱስ ክርስቶስ ነው ካለ በኋላ እርሱም ማን? ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። እውነተኛ አምላክ እርሱ ነው። እውነተኛ አምላክና የዘላለም ሕይወትንም የሚሰጥ እርሱ ነው ይላል። ግን ብቻውን ማለት ነው? ከአብ ተነጥሎ ከመንፈስ ቅዱስ ተነጥሎ ማለት ነው? አይደለም። ስጋ ሆኖ በመገለጥ ቃል ነው ስጋ የሆነው። ሞታችንን የሞተልን እና ሞታችንን ያጠፋልን እርሱ ነው። ማዳን ግን የአብ የወልድ የመንፈስ ቅዱስ ስልጣን ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ስትመለከች እኔና አብ አንድ ነን ይላል ራሱ ክርስቶስ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ስትመለከች የኔ የሆነው ሁሉ የአብ ነው፣ የአብ የሆነው ሁሉ የኔ ነው ይላል። ስለዚህ እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ ነው።
ሶስት አካል አንድ መለኮት አንድ አምላክ ማለት ነው። ሌላው ቅድም ከዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጋር አብሮ የሚሄድ እዛው አንደኛ ዮሐንስ ላይ እንደዚህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ጀምሮ ማለት ነው። ስለ ሕይወት ቃል ቅድም ምንድን ነበር ያላችሁት? በመጀመሪያው ቃል ነበር ያላችሁት አይደል? ያ ቃል ደግሞ የሕይወት ቃል ነው። ስለዚህ ስለ ሕይወት ቃል ከመጀመሪያው የነበረውን በመጀመሪያው ቃል ነበረ ቅድም ብሎ ዲያቆን ያሳዩሽን ማለት ነው። ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን አለ። ከመጀመሪያውን የነበረውን ሲል ሰው ከመሆኑ በፊት ቃል ሥጋ ሆነ ከመባሉ በፊት ሁሉ በእርሱ ሆነ ያለውን በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ያለውን ነው። ስለዚህ ከመጀመሪያው የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን ሲል ሰው ከሆነ በኋላ ወይም ሥጋ ከሆነ በኋላ ያለውን ማለት ነው። ምክንያቱም እሱ መለኮት ብቻ የነበረው እርሱ በምን ተገልጧል? በሥጋ ተገልጧል። ስለዚህ አይተውታል፣ ዳሰውታል፣ ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት እየሰሙ የእጁን ታምራት እያዩ ከእርሱ ጋር ነበሩ ሐዋርያት። ቅዱስ ዮሐንስ አንዱ ነው። ስለዚህ ቁጥር 2 ላይ ምን ይላል? ሕይወትም ተገለጠ አይተንማል እንመሰክራለናል። ምስክሮች ናቸው። ማን ተገልጧል? የሕይወት ቃል በምን? በሥጋ። ስለዚህ ከአብ ዘንድ የነበረውንም ይላል። ይሄ ቃል በማን ዘንድ ነበር ያል? በእግዚአብሔር ዘንድ ማለት በአብ ዘንድ ነበረ እያለ ነው። ግን ደግሞ ቃል ደግሞ ራሱ እግዚአብሔር ነው፣ እኔና ባንድ ነን ስለሚል ማለት ነው። ስለዚህ ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል። ስለዚህ ተመልከች፣ ወረድ ብለን ስናደብ እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከአብ ጋር ማለት ነው፣ ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ስለዚህ በተለየ አካሉ በመወለድ ግብሩ ሰው ሆኖ የተገለጠው ሞታችንን ሊሞትልን በትንሣኤውም ሊያረጋግጥልን ሕይወትን ሊሰጠን ማለት የተገለጠው ማን ነው? የሕይወት ቃል ነው። ይሄ ቃል ግን ራሱ ማን ነው? እግዚአብሔር ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ስላቋረጥኩኝና ሌላ ቦታ ላይ ደግሞ ያው ቁጥሩን መናገር ባልችልም ከኔ አብ ይበልጣል ይላል ኢየሱስ ክርስቶስ አይደል? እሱ ለምን እንደዛ አለ? አሁን ጥቅሷን ቆርጠን ከወሰርናት ችግር ነው የሚፈጠረው። ከምን አንጻር ነው እንደዛ ያለው ነው ጥያቄሽ አይደለ? የኛው ገብቶሻል? አሁን አብ በተለየ አካሉ ሰው እንዳልሆነ ወልድ ማነው መንፈስ ቅዱስ በተለየ አካሉ ሰው እንዳልሆነ ይልቁንስ ሰው ሆኖ በሥጋ የተገለጠው ቃል ወይም ወልድ እንደሆነ ገብቶሻል አይደል? እና እሱ አምላክ እንደሆነ ገብቶሻል? አዎ ያስረዳኸኝ ገብቶኛል አይደል? ጥሩሽ። እንደዛ ከሆነ ዮሐንስ ወንጌል ቅድም ዲያቆን ይቅርታ ነው፣ በጣም ይቅርታ ሮዚ። አሁን እነዚህ በእናንተ የሚነሳው ሁሉ እናውቀዋለን። እነሱ ደግሞ ሁለተኛ እናነሳቸው። መጀመሪያውን ኢየሱስ ማን ነው የሚለውን ፎከስ አድርገህ ጨርሽና ከዛ በኋላ ደግሞ ቀጥሎ ደግሞ እሱንም እናነሳለን። ችግር የለውም። ዲያቆን ይቀጥሉ። ትክክል። እሺ ላይ ልውሰድሽ መሰለሽ። ለምሳሌ ሮሜ ምዕራፍ 9 ቁጥር 5 ላይ ሄደን እንየው። ሮሜ ምዕራፍ 9 ቁጥር 5 ላይ እንዲህ ነው የሚለው፣ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ ይላል። ከአባቶች ማን መጣ? ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ ምንድን ነው? አምላክ ነው። ቅድም እውነተኛ አምላክ ነው፣ በሥጋ የተገለጠ አምላክ፣ የዘላለም ሕይወትን የሚሰጥ ነው የሚለውን ነገር ተመለከትን። እዚህ ክፍል ላይ ደግሞ ምን ይላል? ክርስቶስ በሥጋ እንደመጣና እርሱ ግን ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ እንደሆነ ተናገረ። ስለዚህ ፍጹም አምላክ እንደሆነ መመልከት ያስፈልጋል። እንግዲህ በሥጋ መጣ ሲል ፍጹም ሰው መሆኑን፣ አምላክነቱን ደግሞ ሲናገር አምላክ መሆኑን ነው። አስቀድሞ አምላክ ብቻ ነበረ፣ መለኮት ብቻ ነበረ። ግን ስለኛ መዳን ስላለም መዳን ግን ሰው ሆኗል። ይህንን ፊልጵስዩስ ምዕራፍ 2 ላይ መመልከት እንችላለን። እህታችን ፊልጵስዩስ ምዕራፍ 2 ከቁጥር 6 አካባቢ ጀምሮ አንድ ለውጣና ላንብበው። እሺ ፊልጵስዩስ ምዕራፍ 2 ከ6 እስከ 8 እርሱም በእግዚአብሔር መልክ ሲኖር ሳለ ማን? ክርስቶስ። ቁጥር 5 ጀምሮ ላንብበው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ከዛ እርሱ ይላል ማን? ክርስቶስ በእግዚአብሔር መልክ ሲኖር ሳለ አለ። ከባሕርይ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ጋር አንድ ነበር። እርሱ ቀድሞ ሥጋ ከመሆኑ በፊት ሰው ከሆነም በኋላም አንድ ነው። ግን እዛው ይፈተዋል። የሚገርምሽ ይናገረዋል። ለምንድን ነው እንደዚህ የሚለው? ሰው ሆኖ ሲገለጥ ዝቅ አድርገን እንዳንወስደው ነው። ፍጡር የሆነ በቃ ወይም ደግሞ ሰው ብቻ የሆነ አድርገን እንዳንወስደው ማለት ነው። ስለዚህ እርሱ በእግዚአብሔር መልክ ሲኖር ሳለ አለና ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣
በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ አለ። እርሱ እግዚአብሔር ነው፣ እርሱ አምላክ ነው፣ ከባሕርይ አባቱ ከአብ ከባሕርይ ሕይወት ከመንፈስ ቅዱስ ጋር የተካከለ ነው። ነገር ግን ያንን መተካከልን አንድ መሆንን እንደ መቀማት ሳይቆጥር በፈቃዱ ዝቅ ብሎ መጥቶ ምን ሆነ? ሰው ሆነ። ወዶ ፈቅዶ እኛን ወዶ ሊያድነን ማለት ነው። ግን እርሱ ምንድነው? አምላክ ነው። ስለዚህ አምላክ ምን ሆነ? ሰው ሆነ። ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ ማለት ነው። ስለ ቃል ቅድም ዲያቆን የሚያሳዩሽ እንደዚሁም እኔ የጠቀስኩልሽ። ስለዚህ እርሱ ሰው የሆነ አምላክ ነው። ማን? ክርስቶስ ማለት ነው። ስለዚህ ክርስቶስ፣ ኢየሱስ፣ አማኑኤል፣ መድኃኒዓለም ስንል ሰው የሆነ አምላክ እያልን ነው። አምላክ ብቻ ወይም ሰው ብቻ እያልን አይደለም። ሰው ከሆነ በኋላ ኢየሱስ ክርስቶስ እንደዚህ እንላለን። ስለዚህ ሰው የሆነ አምላክ እያልን ነው። እሱን መያዝ ያስፈልጋል። ግን እርሱ ምንድነው? አስቀድሞም ዓለማትን የፈጠረ ነው። ደግሞም እኛን ለማዳን በስጋ የመጣ የተገለጠ ነው። ዕብራውያን ምዕራፍ 1 ላይ ቁጥር 2 እስከ 3 ያለውን መመልከት እንችላለን። እሺ ዕብራውያን ምዕራፍ 1 ፈትኜብሽ ይሆን ሮዚ? ጥቅሶችን ይዘሻቸዋል ሮዚ? አዎ መምህር እያዳመጥኩኝ ነው። እሺ ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ እስከ 3 ያለውን ለምሳሌ ብንመለከት እንደዚህ ይላል። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና በነማን ሲናገር ነበረ ሮዚ? በነቢያት አይደል? በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። ስለዚህ በዚህ ዘመን መጨረሻ ደግሞ በማን ተናገረን? ዓለማትን በፈጠረበት በልጁ። ስለዚህ ተመልከች፣ ልጁ ምንድን ነው ማለት ነው? ዓለማትን የፈጠረ ነው፣ ፈጣሪ ነው እያለን ነው። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ልጁ በምን ተገልጧል? በስጋ። በዚህ ዘመን ተናገረን ብሎ የሚናገረው በስጋ ተገልጦ አስተምሮናል። በዚህ ውጡ በዚህ ግቡ ብሎ የመዳንን በር አሳይቶን፣ ከዛ ደግሞ እንደገና ደግሞ ራሱ መስዋዕት አቅራቢ፣ ራሱም ደግሞ ይቅር ባይ ሆኖ ከራሱ ጋር ከባሕርይ አባቱ ከአብ ከመንፈስ ቅዱስ ጋር አስታርቆን አንጽቶን ቀድሶን በሰማያት በግርማው ቀኝ ምናል ሞትን ድል አድርጎ ተነስቶ ተቀመጠ፣ ወደ ቀደመ ክብሩ ተመለሰ ማለት ነው። ስለዚህ እርሱ ግን ማን ነው? ልጁ እግዚአብሔር ነው፣ ፈጣሪ ነው። ዓለማትን በፈጠረበት በልጁ ነው የሚለው። ስለዚህ አስቀድሞ በመጀመሪያ የነበረ እርሱ በስጋ ተገልጦ እኛን ካነጻ በኋላ ካዳነ በኋላ ወደ ቀደመ ክብሩ የተመለሰ ነው ማለት ነው። ይህንን ማወቅ ያስፈልጋል። በሌሎችም በብዙ የመጽሐፍ ቅዱስ ክፍሎች አሉ። አይ ቲንክ እዚህ ላይ ላቁምና ዲያቆን ቅድም የጠየቀችውን ያብራሩላት። እሺ ሮዝዬ፣ ዲያቆን ቃሉ ታሰማልን። ጊዜ ስትልን በጣም አይ ሆፕ ጥቅሶችን ይዘሻል ብዬ አስባለሁ። ለዚህ የመጀመሪያውን ያው ክርስቶስ ማን እንደሆነ ማወቅ ነው የመጀመሪያው ጥያቄ። ክርስቶስ አስቀድሞ የነበረ ከአባቱ ጋር የነበረ እንደሆነ ራሱ ስለ ራሱ የመሰከረበት አለ። እሱን አንድ ሁለት ጥቅስ ጨምርልሽና ወደ ሁለተኛ ጥያቄያችን እንሄዳለን። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 እንዲህ ይላል። ይኸው ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ምን ይላል ጌታ? አሁንም አባት ሆይ ዓለም ሳይፈጠር ይላል። ይኸው እዚህ ጋር ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው፣ የአንተ ነበሩ ለእኔም ሰጣቸው ይላል። አስተዊ ቃልንም ጠብቀዋል። አሁን እዚህ ጋር አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር፣ ዓለም ሳይፈጠር ከአባቴ ጋር አለሁ እያለ አይደለም ነው ወይስ አለም ነው? እዚህ ኧረ ነው። እኔ እንደዚህ አይነት ነገር እንዳለ አላውቅም ነበር። እሺ ችግር የለውም ሮዚ። ያው ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ነው እየተናገረ ጌታ ነው ክርስቶስ አባቱ እያለ አብን ይጠራዋል። ከዛ ምን አለ? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ ደግሞ በራስህ ዘንድ አክብረኝ። ስለዚህ ዓለም ሳይፈጠር ከአንተ ጋር ነበርኩ እያለ ነው። ቅድም ምላለን ዓለማ በፈጠረበት በልጁ በመጀመሪያ ቃል ነበር የሚለው ሁሉ አሁን ትርጉም ሰጠሽ አይደል? አንድ የመጨረሻ ልስጥሽ። ብዙ ጊዜ አይ ቲንክ ብዙ ሙስሊሞች የሚያውቁት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው ቃል የሚለውን። ዮሐንስ ራእይ ላይ ተቀምጧል። ይሄ ዮሐንስ ራእይ 19 ላይ ዮሐንስ ራእይ ምዕራፍ 19 ቁጥር ያዥ ጥቅስ ዮሐንስ ራእይ ምዕራፍ 19 ቁጥር 13 ይኸው ምን ይላል? በደም የተረጨ ልብስ ተጎናጽፏል ይላል። በደም የተረጨ ልብስ ተጎናጽፏል፣ ስሙም
ማን ይላል? የእግዚአብሔር ቃል ተብሏል ይላል። እሺ በደም የጠረጠ ልጅ ተጎናጽፏል። ያ በዕለተ ቀራንዮ መገረፉን በደም መልበሱን ይህን ሁሉ ትንቢት የያዘ ሆኖ ስሙ ግን ማንተው? ያ በደም ጨርቅ የተጎናጸፈው በደም የታጠበው ስሙ ማን ነው አለ? ስሙ ማን ነው? የእግዚአብሔር ቃል። ታዲያ ይሄ የእግዚአብሔር ንግግር ማለት ነው። ምክንያቱም ስሙ የተባለው በደም ተጎናጽፎ የተባለው ክርስቶስ ነው አይደል? እኔነት ያለው አይደል? በዚህ ስሙ ማን ይባላል? ስሙ የእግዚአብሔር ቃል። ቅድም ምን አለን? ቃልም ስጋ ሆነ አላልንም? አየሽ፣ ያ ቃል ደግሞ እግዚአብሔር ነው አላልንም? ስጋ ደግሞ ስለሆነ ምን ሆነ? በስጋ ተያዘ። አምላክ ሰው በመሆኑ በስጋ ያዙት፣ በስጋ ገረፉት፣ በስጋ ድካማችንን ሕማማችንን ተቀበለ። ይህንን ደግሞ ቅድም ዲያቆን ክርስቶፎሮስ ሲያስረዱሽ ፊልጵስዩስ ላይ እንደዚህ እየታየ ሲሆን ሞር ግልጽ ይሆንልሻል። ፊልጵስዩስ ምዕራፍ 2 ላይ እንዲህ ይላል። በክርስቶስ ኢየሱስ ፊልጵስዩስ ምዕራፍ 2 ቁጥር 5 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ ይሏል ማንን? ክርስቶስን በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ሲኖር ሳለ የምትዩ የነበረን ነገር ነው አይደለ? እየኖረ የነበረን አይደል? በጣም ጥሩ። ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጥርም። ነገር ግን የባሪያ መልክ ይዞ ይላል። ያ በእግዚአብሔር መልክ ይኖር የነበረው ሁለት መልክ ይዞ መጣ። አንደኛው መልኩ የመጀመሪያው መልኩ ይላል የእግዚአብሔር መልክ ይላል። ሁለተኛው ደግሞ የባሪያ መልክ ይላል። የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ሲል፣ አሁን ለምሳሌ አንቺ በሰው ምሳሌ መጣሽ ነው የሚባል ወደዚህ ምድር ስትወለጂ በሰው ምሳሌ ይባላል። አንቺ አይባልም። እኔማ ኦልሬዲ ሰው ነኝ። ጎበዝ። አየሽ፣ ሰው ያልነበረው ግን ሰው ስለሆነ ምን ተባለ? የባሪያ መልክ ይዞ በሰው ምሳሌ ሆኖ ይላል። አይሹ ያ በእግዚአብሔር መልክ ይኖር የነበረው የሰው መልክ ያዘ አይደለም የሚለው። ይኸው በእግዚአብሔር መልክ ይኖር የነበረው የባሪያ ወይም የሰው መልክ ያዘ ማለት ነው። በእግዚአብሔር መልክ ይኖር የነበረው ሲባል እግዚአብሔር የነበረው ማለት ነው። እርሱ ደግሞ በኋላ ምን ሆነ? ሰው ሆነ፣ የሰው መልክ ያዘ። ደግሞ ሰው በመሆኑ ምን አረገ ይላል። ይኸው በምስሉም እንደ ሰው ተገኝቶ ራሱ ምን አረገ? አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘው ነው። እዚህ ጋር በምስሉም እንደ ሰው ተገኝቶ፣ ለምሳሌ አንቺ ሮዛ እኮ በምስሉ እንደዛም የሆነው ከሰውነት ባህሪ ወጥቼ ሌላ ብላበስ ነው ተገኝቶ ማለት ነው። ያ በእግዚአብሔር መልክ ይኖር የነበረው ያ የማይታዩ የነበረው ታየ። በምን? እንደ ሰው ተገኝቶ አይደል? ጎበስ። የመጨረሻ ጥቅስ ስጥሽና ወደ ሁለተኛ ጥያቄሽ እንሂድ። ክርስቶስ ለራሱ እንዲህ ብሎ ተናገረ። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ ብሎ ተናገረ ጌታ ኢየሱስም አለ ትንሣኤና ሕይወት እኔ ነኝ። በደንብ አስተዊ። ክርስቶስ ምን አለ? ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ትንሣኤና ሕይወት እኔ ነኝ ማለት ነው። አሁን ለምሳሌ አንድ ነቢይ ወይም ሰው ብቻ የሆነ የምታውቂያቸው በእስልምናው የምታውቂያቸው ነቢያት ሁሉ ነቢዩ መሐመድንም ጨምሮ እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ማለት ይችላሉ ነቢያቶች? ይህን ነገር መናገር ይችላሉ? እኔ እያሉ እኔ ትንሣኤ ሕይወት እኔ ነኝ ማለት ይችላሉ? ትንሣኤንም ሕይወትንም ሰጪው አምላክ ብቻ ነው። ነቢያቶች ጎበዝ። ትንሣኤና ሕይወት እኔ ነኝ ካለ ትንሣኤ እያለ ያለው ከሞት በኋላ ነው አይደል? ሕይወት ደግሞ ከሞት በኋላ የሚገኘው ሕይወት ነው አይደል? ትንሣኤና ሕይወት እኔ ነኝ። ከዛም ይላል የሚያምንብኝ ቢሞት እንኳን ሕያው ይሆናል ሲል ምን እያለ ነው? እኔ የዘላለም ሕይወት ነኝ እያለ አይደለ ጌታ? ይኸው በመጨረሻው ቀን ይላል እንደውም ይላል በመጨረሻው ቀን አስነሳዋለሁ ይላል። ይኸው ስለዚህ ኢየሱስ ክርስቶስ በጣም ብዙ ስለ ራሱ ማንነት አስቀድሞ የነበረ እንደሆነ፣ ከአባቱ ጋር የነበረ እንደሆነ፣ ዓለም ከመፈጠሩ ፊት የነበረ እንደሆነ
በሰው ምስል እንደተገኘ እርሱ ራሱ ኦኬ። አንድ ይኸው እዚህ ጋር ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ እንዲህ ይላል ጌታ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። እሺ ምን እያለ እንደሆነ ልባችሁ አይታወክ አለ። በእግዚአብሔር እመኑ፣ በአባቴ እመኑ፣ በእኔም ደግሞ እመኑ አለ። እሺ አብን ሰዎች ምን ብለው ነው የሚያምኑት? አምላክ አይደል? ፈጣሪ ብለው አይደል የሚያምኑት አብን? አዎ። በእኔም እመኑ፣ ልክ በእግዚአብሔር እንደምታምኑ በእኔም እመኑ ሲል ጌታ ምን እያለ ነው? አብን በምታምኑት እኔንም እመኑ እያለ አይደል? ዝቅ ብሎ የሚላ መሰለሽ በአባቴ ቤት ይላል ብዙ መኖሪያ አለ፣ በሰማይ ማለት ነው፣ በዘላለም ሕይወት ማለት ነው። እንዲህስ ባይሆን ባላልኳችሁ ነበር። ስፍራ ይላል እዚህ ጋር ስፍራ አዘጋጅላችሁ ዘንድ እሄዳለሁ ይላል። እሺ አሁን ጌታ ስፍራ ያዘጋጅልን ዘንድ ሄዷል። ዳግም ደግሞ እመጣለሁ አለ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት ደግሞ እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል። እኔ ስፍራ አዘጋጅላችኋለሁ፣ በእኔም እመኑ በአባቴም እመኑ አለና በአባቴ ቤት ብዙ መኖሪያ አለ። እኔ ደግሞ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ዳግም ተመልሼ ደግሞ መጣና ወደ አዘጋጀውላችሁ ስፍራ ከእኔ ጋር እንድትኖሩ ይዣችሁ እሄዳለሁ አለ ጌታ። እንደዚህ መናገር ይችላል ነቢይ? አንድ ሰው ወይ አንድ ነቢይ ብቻ እንደዚህ መናገር ይችላል? ስፍራ የሚያዘጋጅ ነቢይ ያለ በሰማይ? የዘላለም ሕይወትን የሚያዘጋጅ የሚሰጥ ነቢይ ያለ በሰማይ? የለም መምህር። ግን ይህን ሁሉ ኢየሱስ ክርስቶስ በራሱ ኃይል ነው ማለት ያለ። ምክንያቱም ሌላ መሰለሽ ይኸው ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ አለ። ይኸው እሺ። ሌላ ብዙ አሉ፣ ባይዘወይ እንዳናበዛብሽ ብለን ነው እንጂ ብዙ አሉ። በቃ ጥያቄሽን ደግሞ ሁለተኛው ጥያቄሽን እንሂድና አይ ቲንክ ርዕሱን ወደ ጎን አድርጓት። ሮሃማ እየታያችሁ አይደለም አንዳንድ ሰዎች ጥቅሶቹ። ሁለተኛ ያነሳሽውን እንሂድ ወይስ መሀል ላይ ቅድም ከኔ አብ ይበልጣል እኔ አባቴን ነው የምነግራችሁ ከራሴ አንዳች አልናገር የሚሉትን እንፍታልሽ ምን ማለቱ እንደሆነ ወይስ ከኃጢአት ጋር አያያዝሽ ጠየቅሽን እንመልስልሽ? አይ በዛው ይሄንን መልሱልኝና ወደ ኃጢአቱ ይሄዳሉ። እሺ ክርስቶፈር ሲቀጥሉ በቃ አንድ ይቅርታ ዲያቆን እንዳይዘጋ በጣም ይቅርታ። ሮሃማ አለሽ ድምፅ አሰሚ። ከዛ ነው ኮሜንት የከፈትኩት ለትንሽ ደቂቃ። ኦኬ ሮሃማ ድምፅ አሰሚ። ይቀጥሉ ዲያቆን ይጽፍላታለሁ። ተኝታ እንዳይሆን። እሺ አይ አይደለም እኔ እደውልላታለሁ። ይቀጥሉ። እሺ በጣም አሪፍ ክርስቶፈሮስ ይቀጥላሉ። ትልቁ ነገር አሁን እንግዲህ በደንብ አሁን ቀጥሎ ደግሞ የምናየው መሰለሽ እኔና አብ አንድ ነን እያለ ክርስቶስ የኔ የሆነ የአባቴ የኔ የሆነ የአብ ነው፣ የአብም ደግሞ የኔ ነው። እኔና አብ አንድ ነን፣ በእኔም እመኑ በአባቴም እመኑ። እኔ የእግዚአብሔር ልጅ ነኝ፣ እኔ ሕይወት ነኝ፣ በእኔ የሚያምን ቢኖር አይሞትም ብሎ የተናገረ ደግሞ ጌታ ክርስቶስ እኔና አብ አንድ ነን ያለ ጌታ ክርስቶስ ኋላ ደግሞ ከኔ አብ ይበልጣል ሲል ማለት ነው። ምክንያቱም ሁለቱንም ማየት አለብሽ። አይሻው አይደለ ሮዛ? ሕይወት ነኝ ያለ ሕይወት እሰጣለሁ ያለ የዘላለም ሕይወት ነኝ ያለ ኃጢአትን ይቅር እላለሁ ያለ የዘላለም ሕይወት እሰጣችኋለሁ ያለ እኔና አብ አንድ ነን ያለ መልሶ ደግሞ ከኔ አብ ይበልጣል ሲል ምን ማለት ነው? ሁለቱም ክፍል በደንብ ሊተረጎም ይገባ ማለት ነው። ጌታ ምን እያለ ነው የሚለውን በደንብ አስተውልሽ ደግሞ ቀጥሎ ያለውን ደግሞ እናያለን። ዲያቆን ይቀጥሉ ክርስቶፎረስ። እሺ ዲያቆን ቃልዎትን ያሰማልን፣ እንክሳትን ያወርስልን። ቀደም ዲያቆን እንዳልሆነ ሮዝዬ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ብዙ የምንጠቅሳቸው መጽሐፍ ቅዱሳዊ ጥቅሶች አሉ። ኢቭን ከሌሎችም መልእክታቶች ማለት ነው። ግን ያው ሁሉንም ነገር በአንዴ ስለማይቻል ቢያንስ የተወሰነ አስረጅ የሆኑ ነገሮች እንደ ሳምፕል ካነሳን ሌሎቹ ደግሞ በሂደት እንግዲህ ከበረታሽ የምደርሽባቸው ይሆናል። ሌላ ጊዜም ወይ ብቅ እያልሽ ስትጠይቂ እንደዛ የምናስረዳሽ ይሆናል። ቅድም በመሀል ላይ ያነሳሽውን እሱን ምንድን ነው እንግዲህ መጽሐፍ ቅዱስ አውድ አለው። አሁን ቅድም ዲያቆን መጀመሪያ ጠቅሰውት እንደነበረው በአባቴ እመኑ በእኔም እመኑ ብሎ ከተናገረው ክፍል ይጀምራል። ዮሐንስ ወንጌል ምዕራፍ 14 አንቺ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ወይም 28 አካባቢ ያለውን የጠቀሽው
ስለዛ አስቀድሞ በነገራችን ላይ ዮሐንስ ወንጌል ምዕራፍ 13ን ብትመለከቱት እዛ ክፍል ላይ ሐዋርያቱ መምህርና ጌታ ብለው እንደሚጠሩት እሱም እውነትም አዎ ጌታ እንደሆነ አዎ ጌታ ነው ብሎ ይነግራቸዋል። እናንተ ትሉኛላችሁ እውነት ነው ይላቸዋል። ከዛ በኋላ ግን ስለኛ ነፍሱን አሳልፎ እንደሚሰጥ በፈቃዱ እንደሚሞት ማለትም በስጋ እንደሚለያቸው ሞቶ ተነስቶ እንደሚያደርግ እንደዛ አይነት ሐሳብ ያለው ነገር ሲነግራቸው ብቸኝነት ተሰማቸው። ለምን አልጸኑም ነበርና ነው። እና ወደ አብ በመሄዴማ ደስ ባላችሁ፣ አሁን በእኔ የምመኑ በአባቴ የምመኑ እኔና በአንድ ነን ነው። ስለዚህ በስጋ ስለተለያችሁ ስለምለያችሁ አንዴ እሺ በስጋ ስለምለያችሁ እኔ ከእናንተ ጋር አይደለሁም ማለት ነው። ይቅርታ ማለት አይደለም ነው። እሱ ሐሳቡ እንደዛ ነው የሚያንሸራሽረው። ዮሐንስ ወንጌል ምዕራፍ 13 ከቁጥር በትንሹ ከቁጥር 36 ጀምሮ እስከ 38 የመጨረሻው ቁጥር ድረስ መመልከት ይቻላል። ስለዚህ ወደ አብ ሄዳለሁ ሲላቸው በጣም ተረበሹ እና ሐሳቡ ይሄ ነው። ፍሎውን ጠብቆ ነው የሚሄደው። ከዛ ከኔ አብ ይበልጣል እና ወደ አብ በመሄዴ ደስ ባላችሁ እያላቸው ይመጣና እዛው ዮሐንስ ወንጌል ምዕራፍ 14 ላይ በጣም ባጭሩ ለማየት ያህል አውዱ እንግዲህ በደንብ መታየት አለበት፣ ግን ባጭር ለማስረዳት ነው የምሞክረው። ቁጥር 9 ላይ ማነው ቁጥር 8 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ፊልጶስ ምን ይላል? ጌታ ሆይ አብን አሳየና ይበቃናል አሉ። ክርስቶስ ከላይ ምን ብሏል? በአባቴ እመኑ በእኔም እመኑ ብሏል። እና ፊልጶስ ከዚህ ለየት ያለ ሐሳብ አቀረበ። አብን አሳየና ይበቃናል። ከዛ ክርስቶስ ሲመልስ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል፣ እንዴት አንተ አብን አሳየን ትላለህ? ይለዋል። አሁን እኔ አብ ነኝ እያለ አይደለም፣ ግን እኔና አብ አንድ ነን ነው። አብ የሚሰራውን ነው እኔ የምሰራው። ኦኬ፣ አብ ወልድ መንፈስ ቅዱስ አንድ አምላክ እንደሆነ እየተናገረ ነው። ፊልጶስ ግን እንደዛ አልነበረም ጥያቄው። ኦኬ፣ እንደዛ አልነበረም ጥያቄው እና አብን አሳየንና ይበቃናል ምን እንደማለት ነው? የፊልጶስ እንትን ልክ ስላልጸና በቃ አብን ለይቶ አምላክ የማድረግና ኢየሱስ ክርስቶስን በስጋ ስለተገለጠ የለም እንትን ማለት። ከዛ ግን ክርስቶስ ምን ይላል? አይ እኔን ያየ እኮ አብን አይቷል። ይቀጥልና እኔ በአብ እንዳለው አብን በእኔ እንዳለ አታምንም? ምን ይለዋል? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ራሱ ስራውን ይሰራል። ምን ማለት ነው? አብ የሚናገረውን ነው የምናገረው፣ አብ የሚያደርገውን ነው የማደርገው፣ አብ የሚሰራውን ነው የምሰራው። እኔና አብ አንድ ነን ማለቱ ነው። ከዛስ እኔ በአብ እንዳለው አብን በእኔ እንዳለ መኑኝ፣ ባይሆንስ ስለ ስራው መኑኝ ይላል። በስጋ ተገልጬ የምሰራው ስራ የአባቴን ስራ ነው የምሰራው። ኦኬ፣ አብ አምላክ እንደሆነ እኔም አምላክ ነኝና ነው። ግን ሁለት አምላክ ሶስት አምላክ አንልም፣ ምክንያቱም አንድ ስለሆኑ ማለት ሶስቱም አካላት አንድ መለኮት ስለሆነ። ስለዛ እንደዚህ እያላቸው እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል ማለት እርሱ ኃይልና ብርታት ሆናቸው ሰዎች ድንቅ ነገር እንደሚያደርጉ ይናገርና እኔ በአብ እንዳለው አብም ስለወልድ እንዲከብር በስሜ ስለምትሆን ሁሉ አደርገዋለሁ ይልና ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። በቃ ለምን እሱ በስጋ ቢገለጥም ግን ምንድነው እሱ ከአብ ጋር የተካከለ አንድ የሆነ አምላክ ስለሆነ ማለት ነው። ስለዚህ በስጋ ስለተገለጠ ክርስቶስ ዝቅ አድርጎ የሚወስድ ያ አካል ተሳስቷል። ከዛ ይህንን እየነገራቸው ይመጣና ነው እንግዲህ በጣም ባጭሩ ለመፍታት ያህል ቀጥታ እንዳይረዝምብን እሄዳለሁ እንደዚህ እንዲያውም እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። ትእዛዜ እያለ ማለት ነው። አባቴ ይወደዋል እኔም እወደዋለሁ። ለምን አንድ ናቸው። ስለዚህ እያለ ይናገርና ከታች ኢየሱስ መለሳለው። ኦኬ ይቅርታ፣ ቆይ ወረድ ብዬ ለየው። እሺ እኔ ሄዳለሁ ይላቸዋል። እንዴት ነው የሚሄደው? ከላይ ዮሐንስ ወንጌል ምዕራፍ 15 ይቅርታ 13 ጀምሮ ስትመለከቱ ቅድም የጠቀሱት ጥቅስ ላይ 36 ጀምሮ እንደሚሞትና እንደሚነሳ እንደውም ጴጥሮስ ራሱ ዶሮ ሳይጮህ እንደሚክደው ሶስቴ ዶሮ ሳይጮህ ሶስቴ እንደሚክደው ሁሉ ሲናገር ነው። ያኔ ነው መነሻ የሚያደርገው ብያቸዋለሁ። እና እኔ ሄዳለሁ ሲላቸው ያው ሞቼ ተነስቼ አድርጋለሁ እያላቸው ነው። ከላይ ነግሯቸዋል። ስለዚህ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ አለ። ማለት ከሄደም በኋላ ሄዶ አይቀርም፣ ይመጣል። ዳግመኛ ይመጣና ዓለምን የሚያሳልፈው ፈርዶ እሱ ነው። በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ነው የሚለው ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ። ስለዚህ እሄዳለሁ ግን ደግሞ እመጣና ወስዳችኋለሁ ነው። ስለዛ ለፍርድ ዳግመኛ ይመጣል፣ ሞቶ ተነስቶ ያደርግና አድኖን ለፍርድ ግን ዳግመኛ እንደሚመጣ ሲነግራቸው እና ትንሽ ተረበሹ። ቅድም እንዳልኩት ማለት ነው መነሻው ላይ በስጋ ሊለያቸው ነው፣ አልጸኑም ገና ክርስቶስ ሞቶ እስከሚነሳና መንፈስ ቅዱስ እስከሚላክላቸው ድረስ። በነገራችን ላይ ሐዋርያት አልጸኑም ነበረ። ይሄ በብዙ ቦታ ላይ እናገኛለን። ከዛ በኋላ ነው አንገታቸውን የሰጡት ለወንጌል።
ክርስቶስ ሞቶ ካዩት ተነስቶ ካዩት በኋላ በተዘጋ ቤት እየገባ ሰላም ለእናንተ ይሁን ሲላቸው በመንገድ ሲሄዱ እየተገለጠላቸው 40 ቀን ሙሉ እየታያቸው በኋላም ደግሞ በ50ኛው ቀን መንፈስ ቅዱስን ሲልክላቸው ያኔ በጣም ጠንካሮች ሆኑ፣ ጽኑዋን ሆኑ፣ ምንም ነገር ቢመጣ የማይበገሩ ሆኑ። ፊት ለፊት ወጥተው ምንም አይነት ጦር ጎራዴ ሳይዙ ነው ወንጌልን ይዘው ይልቁንስ እየታረዱ እየሞቱ ወንጌልን የሰበኩት ማለት ነው። ከመጽናታቸው በፊት ግን የተወሰነ የእምነት እንትን ይከፈልባቸው ነበር እና ያው ተረብሸው ነበርና የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር አለ። አሁን ለምንድን ነው እንደዚህ ያለው? ቅድም እኔና አብ አንድ ነን ብሏል። እርሱ አምላክ እንደሆነ የእሱ ክብር የእሱ መተካከል ከአብና ከመንፈስ ቅዱስ ጋር አንድ እንደሆነ ምናምን ስናይ ነበር። ለምንድን ነው አሁን እንደዚህ ያለው? አሁን ቅድም ሮዚያ አስተዊ ሰው የሆነው በተለየ አካሉ ማን ነው ብለናል? አብ ነው? ወልድ ነው ወይስ መንፈስ ቅዱስ ነው? ሮዚያችን መልሽልኝ። ወልድ። ስለዚህ ይሄ ወልድ ማን ነው? አሁን እዚህ ጋር እዚህ ክፍል ላይ ሐዋርያትን የሚነግራቸው የሚያስተምራቸው ኢየሱስ አይደለ? ከላይ ስለምኑ ነግሯቸዋል? እንደሚሞት አይደል? እና ጴጥሮስ ሳይቀር እንዲያውም 3 እንደሚክደው አይደለ? ከዛ ግን ሞቶ እንደማይቀር እንደሚነሳና ወደ አብ ሄዶ ከዛ ደግሞ ጊዜው ሲደርስ ሰዓቱ ሲደርስ እኛ እናውቀውም እሱ ያውቀዋል መጥቶ እንደሚወስደን ሲናገር ነው። እዛ ጋር ነው አሁን ስለሞቱ ሲናገር አየሽ እንትን አሉ። ትንሽ ስላልጸኑ ልቦናቸው ተከፈተባቸው። ለሞቱ የተናገረው ስለማረጉ ስለመሄዱ ለነግርሽ ነው። ሁሉንም ተናግሯል እዚህ ጋር። ስለዚህ አሁን ለነግርሽ ያሰብኩት ፖይንት እንደምን መሰለሽ? ይኸውልሽ በተለየ አካሉ አብ ሰው አልሆነም፣ በተለየ አካሉ መንፈስ ቅዱስም ሰው አልሆነም ብለናል። ሰው የሆነው ወልድ ነው። እዚህ ጋር የሚናገረው ኢየሱስ ነው። ስለዚህ ሰው እንደመሆኑ ሰው የሆነበት ምክንያት ምንድን ነው? የእኛን ሞት ሊሞትልን ነው። ስለዚህ ሰው ሆኖ ተገልጧልና እሱ ሞትን ይቀምሳል። አይሽ ይገረፋል፣ ስለኛ ማለት ነው። ወዶ ፈቅዶ ነው እሱ ነው የሚያደርገው። ስለኛ በስጋ ሰው ሆኖ ተገልጦ የለ። ስለዚህ ስለኛ ይገረፋል፣ ይሰቀላል፣ ይሞታል፣ ሞትን ይቀምሳል። የማይሞተው ይሞታል ሰው ስለሆነ ማለት ነው። አብ ግን ይሞታል እንዴ? ሰው ስላልሆነ አይሞትም። መንፈስ ቅዱስም ሰው ስላልሆነ አይሞትም። ክርስቶስ ግን በስጋ ስለተገለጠ ያ ቃል ቅድም የነገርንሽ የእግዚአብሔር ልጅ በስጋ ስለተገለጠ እሱ ሞትን ይቀምሳልና ስለ ሞቱ የተናገረው ነው። አየሽው? የእኛን መከራ የእኛን ሞት እሱ ስለኛ ኃጢአት እንደሚሞት መናገር ነው። ስለዚህ ከዚህ አንጻር የተናገረው ነው፣ ሌላ ምንም ነገር አይደለም። ባጭሩ ገብቶሽ ይሆን ወይስ ምታነሽዋል? ዲያቆን ይጨምሩላት። አንዴ ስልክም እየገባ ስለሆነ ትርጓሜውን ላሳየትሽ። እሺ ቃሎት ያሰማልን ዲያቆን ክርስቶፈርስ። ሮዚዬ መጽሐፋችን ትርጓሜያችን እንደሚል ላሳይሽ። ይሄንን ክፍል ሲፈታው እዚህ ጋር የተሸብዬ አስባለሁ። ኦኬ ይሄ የዮሐንስ ወንጌል ትርጓሜያችን ነው። የዮሐንስ ወንጌል ትርጉም። እሺ የቤተክርስቲያን አባቶቻችን እናንተ ተፍሲር እንደምትሉት ማለት ነው። እኛም ደግሞ አሉን ኮመንተሪዎች አሉን፣ የራሳችን የሆኑ መጽሐፍ ቅዱስ ማብራሪያዎች አሉን። ክርስቲያኖች ይህን ክፍል እንዴት ይረዱታል ብለን ይኸው ዮሐንስ ወንጌል የእያንዳንዱ የአራቱም ወንጌላን ትርጓሜ አለን። እንግዲህ አሁን አንቺ የፈለግሽው ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ባይዘው ይሄ ቃል 10:29 ላይ ማለ አሳይሻለሁ ማለት እንደሆነ። እንግዲህ ክርስቶስ እንዲህ አለ። ምን ይላል? ከኔ አብ ይበልጣልና። አይሹ እዚህ ጋር ከኔ አብ ይበልጣልና ቁጥር 28 ምን ማለቱ ነው ሲል ጌታችን እኔና አብ አንድ ነን ካለ በኋላ እንዴት ከኔ አብ ይበልጣል ይላል የሚለው ጥያቄ ብዙ ጊዜ ይነሳል። ቅድም እንዳልኩሽ ምክንያቱም እዚሁ ክፍል ላይ ነው እኔና አብ አንድ ነን የሚለው። መልሶ ደግሞ ከኔ አብ ይበልጣል ይላል። ታዲያ ምን ማለት ነው? በሐዲስ ኪዳን ይህን የመሰሉ ብዙ ቃላት እናገኛለን። መጽሐፍ ቅዱስ ይህን ቃል ሲያገኙ አንባቢያን በማስተዋልና በትዕግስት ማንበብ ይጠበቅባቸዋል። ተርጓሚያን መምህራንም መጠየቅ ያስፈልጋል። መምህራን ሳይጠየቁ በድፍረት መተርጎም ግን ወደ ስህተት ገድል ይወስዳልና እንጠንቀቅ ይልና ምን ይላል? ከኔ አብ ይበልጣል ለምን አለ ሲባል ይህ አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም። በአብና በወልድ መካከል መበላለጥ የለም። ጌታችን ከኔ አብ ይበልጣል ማለቱ አብ ዝቅተኛ ክብር ባለውና ደካማ በሆነው ስጋ አለመገለጡን ለመናገር ነው ይላል። አይሹ በስጋ የተገለጠው ሰው የሆነው ማን ነው? ወልድ ነው። ስለዚህ አብ አይደለም የተገለጠው። ምክንያቱም እኔ ምን አለው ፊልጶስ? አብን አሳየንና ይበቃናል አለው። ትዝ ይልሽ እንደሆነ እዚሁ ክፍል ላይ አብን አሳየንና ይበቃናል ሲለው አንተ ፊልጶስ እኔን ያየ እኮ አብን ያየ፣ እኔና አብ እኮ አንድ ነን አለው። አየሽ? ምክንያቱም ፊልጶስ ጥያቄው በቃ አብን ካየን ይበቃናል። በክርስቶስ አምላክነት ገና እነሱ እያምኑ ገና በትምህርት ላይ ናቸው። ስለዚህ ክርስቶስ ከኔ አብ ይበልጣል ሲል ማለት ነው
አብ አይደለም በስጋ የተገለጥኩት እኔ የአብ ልጅ ሆንኩ እኔ ነኝ። ስለዚህ ከኔ አይበልጣ ሲል ክርስቶስ ደካማ በሆነው በሰው ስጋ መገለጡ፣ ምክንያቱም የሰው ስጋ ደካማ ነውና በሰው ስጋ መገለጡን ለማሳየት ከኔ አብ ይበልጣል አለ። አብ ዝቅተኛ ክብር ባለውና ደካማ በሆነው ስጋ አለመገለጡን ለማሳወቅ ነው። የፍጡራን ክብር ዝቅተኛ ነው። አብ በፍጡራን ባህሪ አልተገለጠም። በፍጡራን ባህሪ አልተገለጠም ማለት የሰውን ስጋ አልለበሰም ወይም ሰው አልሆነም ማለት ነው። አብ እንደ ወልድ በአይሁድ አልተደበደበም፣ ምራቅ አልተተፋበትም፣ አልተሰቀለም፣ አልተቸነከረም፣ አልሞተም። በአጠቃላይ ወልድ የተቀበለውን መከራ አብ አልተቀበለም። እንደ ወልድ አልተሰቃየም። ስለሆነ አብ ይበልጠኛል አለ። አይሁድ እንደኔ ሊይዙት አይችሉም ሲል ነው። አንድም ደግሞ ይላልሹ አብን አሳየንና ይበቃናል ሲሉት አብ ወልድ ምን አለ? ከኔ ይበልጣል ሲል ሁለተኛው ደግሞ ትርጉም ምንድነው? አይሁድ እንደኔ ሊይዙት አይችሉም፣ ምክንያቱም እሞታለሁ፣ እሰቀላለሁ፣ እሄዳለሁ፣ እሞታለሁ፣ እነሳለሁ፣ እሄዳለሁ፣ ተመልሼ እመጣለሁ የሚለውን ንግግር ከነገራቸው በኋላ ነው። ስለዚህ አንድም ደግሞ ምን እያለ ነው? አይሁድ እንደኔ አብን ሊይዙት አይችሉም ሲል ነው። ወልድ ግን ቀዳማዊ ሰማያዊ አምላክ ቢሆንም የሰውን ስጋ በመልበሱ ትሁት ተባለ። ትሁት ተባለ። ማቴዎስ ወንጌል ምዕራፍ 11 ቁጥር 29 እንዲህ ይላል፣ እኔ የዋህ በልቤም ትሁት ነኝና እንዲል ይልና እዚህ ጋር እሺ የሰው ልጆች የሚቀበሉትን መከራ ሁሉ በፍቃዱ ተቀበለ። ሰው በመሆኑ ሰዎች በሚቆሙበት በጲላጦስ አደባባይ ለፍርድ ቆመ። ተሰቅሎ እንዲሞትም ተፈረደበት። አይሁድም ልብሱን ገፈው በሕዝብ ፊት አዋረዱት። ከሌቦችና ከወንበዶች ጋርም ተሰቀሉት። ይህን ሁሉ መከራ ስለሚሸከም አብ ይበልጠኛል አለ። አይሹ አብ ይበልጠኛል ማለቱ ከአብ ተለይቶ ሰው መሆኑ ለመግለጥ ነው እንጂ በአምላክነቱማ ምን ብሏል? እኔና አብ አንድ ነን ብሏል ይላል። አይሹ ስለዚህ ሰው መሆኑ ለመግለጥ አብ በስጋ እንዳልተገለጠ ለመግለጥ አብ ይበልጠኛል አለ። ግን በአምላክነት በክብር በስልጣን ግን ከአባቱ ጋር ትክክል ነው ብሎ ይፈቷል ማለት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ይሄ ፍቻ አለው። ደግሞ 10:29 ላይ ይሄን ቃል ታገኛለሽ። ለዛው ልጨምርልሽ ብዬ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ምን ብሎ ያነሳዋል መሰለሽ? ይሄንኑ ቃል ጌታችን አብ እንደሚበልጥ ደግሞ ድጋሚ የተናገረበት ክፍል አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ምን ይላል መሰለሽ? እሺ ይኸው ምዕራፍ 9 ምዕራፍ 10 ቁጥር 29 እሺ መልካም ይኸው ምዕራፍ 10 እሺ ምዕራፍ 10 ቁጥር 29 ላይ ሁሉንም በየክፍሉ ስለሚፈታልሽ ቁጥር 29 ላይ ምን ብሎ ያመጣልሻል መሰለሽ? ይኸው ቁጥር 29 እሺ 28 29 የሰጠኝ አባቴ ከሁሉ ይበልጣል ደግሞ የሚል ቃል አለ። ይኸው የሰጠኝ አባቴ ከሁሉ ይበልጣል። በጎች የወልድ ብቻ አይደሉም የአብም ናቸውና በኢየሱስ ክርስቶስ የሚያምኑት ምዕመናን የእግዚአብሔር አብም ገንዘቦች ወይም ፍጥረቶች መሆናቸውን ለመግለጽ ነው። ወልድ ተቀባይ ሆኖ መግለጹ ግን ስጋ መልበሱን ለማመልከት ነው ይላል። እሺ የሰጠኝ አባቴ ከሁሉ ይበልጣል ማለቱ በአምላክነትና በክብር ይበልጠኛል እኔ አንሳለሁ ማለቱ ሳይሆን የሰጠኝ አባቴ ሲል በበግ የተመሰሉ ክርስቲያኖች የዳኑት ማለት ናቸው። እነዚህ ገንዘብ የኔም ብቻ አይደሉም የአባቴም ናቸው ሲል፣ ሁለተኛ ደግሞ እርሱ በስጋ አልተገለጠም፣ አብ በስጋ አልተገለጠም፣ በስጋ የተገለጥኩት እኔ ነኝ፣ ሰው የሆንኩት እኔ ነኝ ሲል ምን አለ? ከኔ አብ ይበልጣል፣ የሰጠኝ አባቴ ከሁሉ ይበልጣል አለ ብሎ ይህን ፍቺ ያስቀምጥሻል። ስለዚህ በመጽሐፍ ቅዱሳችን እነዚህ ቃላቶች በዚህ ሁሉ ፍቺ ውስጥ ይተረጎማሉ ማለት ነው። ሮዛ እሺ መምህር አመሰግናለሁ። እዚሁ ጋር ማለት ትርጉሙ ጋር ሳይወጡ ምናልባት ካለ እንዲነግሩን። ወደ ኢየሱስ ክርስቶስ መቅደላዊ ማርያም በመጣሽ ጊዜ ወደ አምላካችን ወደ አባታችሁ
ወደ አባቴና ወደ አባታችሁ ወደ አባቴ ወደ አባታችሁ አላረኩምና። በጣም አሪፍ ላሳየሽ፣ ችግር የለውም። ጥሩ ጥያቄ ጠየቅሽኝ። እሺ ይቅርታ ዲያቆን ድምጽ ላሰማ አስም ያው ስለሆነ እሺ ቃልትን ያሰማልን ዲያቆን ቀሲስ ይፍቱን ይባርኩን። ሰው ከስሬ ስለነበረ ነው እየሰማሁ ነው አልተኛውም። ችግር የለውም። ወይ ቀሲስ ይቅርታ፣ በጣም ቀሲስ ይፍቱን ይባርኩን፣ እንኳን በሰላም መጡ። በጣም ይቅርታ፣ ማንበቡ ላይ ብቻ ተመሰጥኩና ቀረው። ቀሲስ አሉ? የማይመች ቦታ ሊሆኑ ይችላሉ። ቀሲስ ቡራኬ ደረሰን። እሺ ዮሐንስ ወንጌል ምዕራፍ 20 ላይ የማርያም መቅደላዊት የጴጥሮስ ዮሐንስ ወደ ጌታችን መቃብር ስለመሄዳቸው ይላል። ኦኬ እሱ ዮሐንስ ወንጌል ምዕራፍ 20 ላይ ነው የምታገኘው። እሺ ቃሉን ያው ትርጉሙ የዮሐንስ ወንጌል ምዕራፍ 20 ይይዝልሻል። ከዛ በኋላ ታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ሲል ምን ማለት ነው? እሺ እንየው። ጌታችን ከድንግል ማርያም ነስቶ የተዋህደው ስጋ ፍጡር መሆኑን ያመለክታል። አስተዊ ጌታችን የተዋህደው ስጋ ከድንግል ማርያም የነሳው ስጋ፣ ድንግል ማርያም ሰው ናት፣ ፍጡር ናት። የፈጠራትም አብ ወልድ መንፈስ ቅዱስ ነው። ለዚህ ነው ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ላይ ምን ብላ ጠራዋለች? የማህፀኗን ፍሬ ክርስቶስን አምላኬና ጌታዬ ትለዋለች። አይሽ ድንግል ፈጣሪዋን ወለደችው እንላለን እኛ። ድንግል ፈጣሪዋን ወለደችው። እርሱም ደግሞ የፈጠረውን ደግሞ ስጋ ያ የፈጠረውን የድንግል ማርያምን ስጋ ደግሞ ተዋሃደ፣ ከስጋዋና ከደሟ ተካፈለ ብለን እናስተምራለን። ምክንያቱም ድንግል ማርያም ብላ ስለጠራችው የማህፀኗን ፍሬ ልጇን አምላኬ መድኃኒቴ ትለዋለች። ስለዚህ ድንግል ማርያም ፈጣሪዋን ነው የወለደችው እንላለን። ታዲያ የድንግል ማርያም ስጋ ደግሞ የፍጡር ነው። ስለዚህ ክርስቶስ ሰው ሆነ ስንል ምን ሆነ እያለ ነው? ፍጹም ሰው ሆነ እያለ ነው። ስለዚህ ስጋ ደግሞ የምንድን ነው? የፍጡር የሰው ነው። ስለዚህ ክርስቶስ ሰው ቅድም ፊልጵስዩስ ላይ የባሪያን መልክ ያዘ አላልንም? ሮዛ በሰው ምሳሌ ተገኘ አላልንም? ትዝ ይልሻል? አዎ በቃ እሱን ነው እዚህ ጋር እያብራራ ያለው። በሰው ምሳሌ ተገኘ ሰው ሆነ እያለ ነው። ሰው የሆነው ደግሞ ከድንግል ማርያም ነው። ያለ አባት ከድንግል ማርያም ከስጋዋን ከደሟም ተካፍሎ ሰው ሆነ እንላለን። ስለዚህ ጌታችን ከድንግል ማርያም ነስቶ የተዋህደውን ስጋ ፍጡር መሆኑ ያመለክታል። ምን ሲል? ወደ አባቴና ወደ አባታችሁ ወደ አምላኬ ወደ አምላካችሁ በሚለው ንግግር ውስጥ ማለት ነው። ምን ማለት ነው የሚለው እኔው የተዋህዶ ስጋ ከተዋህዶ በኋላ አምላክ ቢሆንም ከተዋህዶ በፊት ፍጡር መሆኑ አይዘነጋም። ስለዚህ የስጋን ባህሪ ለመግለጽ አምላኬ ይላል። አይሹ የስጋን ባህሪ ለመግለጽ አምላኬ ይላል። ምክንያቱም ድንግል ማርያም ፍጡር ናት። ፍጡራን ደግሞ እኛ ማለት ነው ሰዎች አምላካችን ብለን እንጠራለን። ስለዚህ ክርስቶስ አምላኬ ሲል ፍጹም ሰው ወይም ያን የፍጡርን ስጋ ገንዘቡ ማድረጉን ለማሳየት አይሹ ፍጹም ሰው መሆኑን ለማሳየት የፍጡርን ስጋ ገንዘቡ ማድረጉ አካሉ ማድረጉን ለማሳየት ምን አለ? አምላኬ አለ። ሐዋርያት ወንድሞቼ ብሏቸዋል። ወንድሞቹ የሆኑት ሰው በመሆኑ ነው። አየሽ ሐዋርያትን ጌታ ሲጠራቸው ወንድሞቼ ይላቸዋል። ወንድሞቼ ያላቸው እኮ በስጋ እና በደም ወይ ከአንድ አባት ከአንድ እናት ስለሚወለዱ አይደለም። ይልቁንም ምን ስለሆኑት ይላል? ሰው በመሆኑ ይላል። ክርስቶስ ሰው በመሆኑ ያንን ፍቅሩን ሲያሳይ ሐዋርያትን ወንድሞቼ ይላቸው ነበር። ወደ አምላኬና ወደ አምላካችሁ ማለቱም በስጋው ከሐዋርያት ጋር አንድ መሆኑን ለመግለጽ ነው ይላል። አይሹ ምክንያቱም ወደ ሐዋርያቱ ሄደሽ ንገራችሁ አይደል ያለው? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ማለቱ በስጋው ከሐዋርያት ጋር አንድ መሆኑን ወይም ሰው መሆኑን ለመግለጽ ነው። ወንድሞቼ ባይኖሮ አምላኬ አይልም ነበርና። አይሹ ወንድሞቼ ባይኖሮ ምን አይልም? አምላኬ አይልም ነበርና። ወንድሞቼ ማለትና አምላኬ ማለት ሁለቱም ሰው መሆኑን የሚገልጹ ቃላት ስለሆኑ ወንድሞቼ ካለ በኋላ አምላኬ የሚለውን ቃል አስከተለ። ምክንያቱም ምን ብሎ ነው ያለው? ወደ ወንድሞቼ ሄደሽ ያላት መጀመሪያ ትዝ ይልሽ እንደሆነ ቃሉ ሲጀምር ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ
ወደ አምላኬ ወደ አምላካችሁ። ስለዚህ ወንድሞቼ ብሎ የጀመረበት ምክንያት ሰው መሆኑን ለማሳየት፣ ወንድሞቼ ካለ በኋላ አምላክ ያለ ለምን ፍጹም ሰው መሆኑን ለማሳየት ወይም የሰውን ወይም የድንግል ማርያም ፍጡር ስለሆነች የፍጡሩን ባህሪና አካል ገንዘብ ማድረጉ ለማሳየት ይላል። ከዛ ቀጥሎ ይላል አብ ግን ይላል ይኸው አብ ግን በስጋ ወንድማችሁ አልሆነምና። አይሹ አብ በስጋ ወንድማችሁ አልሆነም ወይም በስጋ አልተገለጠም ሰው አልሆነምና አምላካችሁ በማለት ገለጠው። ንባቡን ይሁን እንደሚል ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችን አላለም አይደለ ሮዛ? አዎ ያዳመጥኩ ነው መምህር። አረ በደንብ አስተውይ። አሁን ወደ አባቴና ወደ አባታችን አላለም። ያለው ምንድነው? ወደ አባቴና ወደ አባታችሁ አይደል ያለው? ልዩነት አለው የለውም? አለው። ክርስቶስ አባቴ ሲል አብን የባህሪ አባቱ ነው። አብ ደግሞ ለኛ አባታችን ሆኖ በጸጋ ነው። አየሽ፣ አብ የወልድ አባት ነው። ወልድ ደግሞ የአብ ልጁ ነው። ስለዚህ አብ ልጄ ይለዋል ማንን? ወልድን። ወልድ ደግሞ አብን አባቴ ይለዋል። ኦኬ፣ ይሄ የባህሪ እንለዋለን። ወደኛ ግን ሲመጣ ግን አባታችሁ የተባለው አሁን አባቴና አባታችን ቢል ኖሮ አንድ ይመስል ነበር አይደል? አንድ ይሆን ነበር። ለይቶ ግን ምን አለ? አባቴና አባታችሁ አለ። አባቴ ማለቱ አብ የባህሪ አባቱ እንደው ለማሳየት፣ አባታችሁ ማለቱ ግን አብ ለኛ የጸጋ አባታችን ነው። ለዚህም ነው እኛ ስንጮህ አባ አባ እያልን የምንጠራው። ለምን? የጸጋ ልጅነት ተሰጥቶናልና። ከዛ አምላኬና አምላካችሁን አለ። ይሾን አምላኬና አምላካችን አላለም። ልክ አባቴና አባታችሁን ብሎ እንደለየው እዚህ ጋር አምላኬና አምላካችን አላለም። አምላኬና አምላካችሁ። አይሽ አምላኬ ሲል ምንድነው አለሽ ቅድም? ወንድሞቼና አምላኬ ሲል ፍጹም ሰው መሆኑን ለማሳየት የፍጥሩን ስጋ ገንዘብ ለማድረጉ ለማሳየት። አምላካችሁ ማለቱ ደግሞ አብ በስጋ አልተገለጠምና። አይሹ ይሄው እዚህ ጋር ይላል አምላኬ ማለቱም አብ ለወልድ የባህሪ አባቱ ነውና። ስለዚህም ይላል እዚህ ጋር አብ ግን በስጋ ወንድማችሁ አልሆነምና ወይም በስጋ አልተገለጠምና አምላካችሁ በማለት ብቻ ገለጠው። የግዕዝ በግዕዝ ትርጓሜ ወንጌል ብሎ አባታችን አምላካችን አላለም። እንዲህ አለማለቱ ራሱን ከሐዋርያት ለመለየት ነው። ምክንያቱም አባታችን ቢል ኖሮ ከሐዋርያት ጋር አንድ ሊሆን ነው። አምላካችን ቢል ሆኖም አንድ ሊሆን ነው። ስለዚህ ለየና አባቴ ያለ አባታችሁ አለ፣ አምላክ ያለ አምላካችሁ አለ። ለምን አለ? እዚህ ጋር ራሱን ከሐዋርያት ለመለየት ነው። እርሱ ከአብ ጋር በመለኮቱ በባህሪ አንድ ነውና አብ ለወልድ የባህሪ አባቱ ነውና፣ ለእኛ ግን አብ አባታችን የሆነው በሀብተ ጸጋ ወይም በጸጋ ነው። አምላክ ማለቱም ለለበሰው ስጋ አምላኩ ነውና ይላል። የአንድምታ ትርጓሜያችን ከዚህ ትርጉም ይስማማል። ስለዚህ ልክ አባቴ ብሎ ይላል የእሱ ልደት ተናገረ አቡዬ ብሎ አባቴ ብሎ ያለው የእርሱ የባህሪ አባቱ ነውና፣ አባታችሁ ነው ማለቱ ደግሞ ለእኛ የጸጋ አባታችን ነውና፣ አምላኬ ማለቱም በስጋ ያ ከድንግል ማርያም የነሳውን ስጋ የተፈጠረ ነው። ማን ነው ፈጣሪው? ራሷ ድንግል ማርያም ክርስቶስን አምላኬ ትለዋለች። ስለዚህ ለዛ ፈጣሪው የሰውን ልጅን ቅድም ትዝ ይልሽ እንደሆነ መግቢያ ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አላልኩሽም ሮዛ? ስለዚህ እንፍጠር ሲል እግዚአብሔር ሶስትነቱን አብን፣ ወልድን፣ መንፈስ ቅዱስን እየተናገረ እያስረዳ ነው አላልኩሽም? ስለዚህ የድንግል ማርያም ፈጣሪ ማን ነው? አብም ራሱ ወልድም ልጇም መንፈስ ቅዱስም። ምክንያቱም ኢዮብም መንፈስ ቅዱስ ፈጠረኝ ብሏል። ስለዚህ ፍጥረት ሁሉ በአብም በወልድም በመንፈስ ቅዱስም የተፈጠረ ነውና፣ ምክንያቱም መፍጠር የአብም የወልድም የመንፈስ ቅዱስ አንድ የሚያደርጋቸው ነውና፣ አምላክነት ጌትነት አንድ ስለሆነ መለኮት አንድ ስለሆነ፣ ስለዚህ አምላኬ ማለቱ ያ የተዋሃደውን ስጋ ከድንግል ማርያም የነሳውን ስጋ ራሱ የፍጡር ስጋ ነውና ይህን አምላኬ ብሎ ተናገረ እያለ የአባቶችን ትምህርት ያመጣልሻል። እዛ ድረስ አልገባብሽም፣ ግን ይሄ ነው ትርጓሜያችን፣ ይሄ ነው። ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ሲል ይሄንን ትርጉም ይዛል። ትልቁ ማስተዋል ያለብሽ ነገር ሮዛ፣ ለምን አባቴና አባታችን አላለም? ለምን አምላኬና አምላካችን አላለም? በቃ ይሄን ጥያቄ ከተመለሰልሽ ቀላል ነው የሚሆነው ማብራሪያው። ምክንያቱም ያለው ምንድን ነው? አባቴና አባታችሁ ብሎ ለየው። አይሹ አምላኬና አምላካችሁ ብሎ ለየው። ሐዋርያትን ወንድሞቼ አላቸው።
ለወንድሞቼ ሄደሽ ንገራቸው አላቸው። ወንድሞቼ ሲላቸው ከድንግል ማርያም ስለተወለዱ ነው? አይደለም። ወንድሞቼ አላቸው ለምንድን ነው? ጌታ በስጋ ወይም እሱ ሰው ስለሆነ ከድንግል ማርያም በነሳው ስጋ ሰው ስለሆነ ሐዋርያት ማን ይላቸዋል? ወንድሞቼ ይላቸው። ወንድሞቼ ሲላቸው ሰው መሆኑን አምላክ ሰው መሆኑን ለማሳየት ነው። ኦኬ። ራሱ ግን የድንግል ማርያም ፈጣሪ ድንግል ማርያም ራሷ በሉቃስ ወንጌል ላይ አምላኬና መድኃኒቴ ብላ ጠራዋለች እና ወደ አምላኬና ወደ አምላካችሁ ሲል ፍጹም ሰው መሆኑን የተዋህዶ ስጋ የፍጡር ስጋ መሆኑን ድንግል ማርያም ፍጡር እንደሆነች ከእርሷ ስጋና ደም እንደተካፈለ ለማሳየት አምላኬና አምላካችሁ ብሎ ለየው። በአብ በስጋ አልተገለጠምና በስጋ የተገለጠው ወልድ ነውና ይህን ለማጠየቅ ይህን ለማንሳት ጌታችን ይህን ተናገረ ማለት ነው። ቃልዎትን ያሰማልን ዲያቆን መንግስትን ያወርስልን። በጣም አጭር ነገር ልናገር እዚህ ጋር ወደ መጽሐፍ ቅዱስ ሄደን ስናነብ እህት ወንድሞቻችን በተለይ ሙስሊሞች ጥንቃቄ ማድረግ የሚያስፈልገው ለምሳሌ አሁን ክርስቶስ አምላክ ከሆነ ለምን እንደዚህ አረገ ለምን እንደዚህ አለ ምናምን ሰውነቱን ትረሱታላችሁ ማለት ነው፣ ሰው መሆኑን። ከዛ ደግሞ አንዳንድ ሰው ምንድነው አምላክ የሚያደርጋቸውን ነገሮች ለምሳሌ ሲያደርግ ሲመለከተው ወይም እሱ አምላክ እንደሆነ ሲነገረው እንደዛው ጥፍ የማለት ነገርና ቅዱሳት መጻሕፍት ስለ አምላክነቱን በደንብ ይናገራሉ፣ ሰው ስለመሆኑም ደግሞ ይናገራሉ። ስለዚህ ሰው እንደመሆኑ ስለኛ መዳን ያደረጋቸውን ነገሮች መረሳት የለበትም እና ክርስቶስ አምላክ ብቻ ነው ሰው አይደለም ብሎ መረዳት ትክክል አይደለም። እኛን ለማዳን ሰው የሆነ አምላክ ነው ብለን ነው የምናምነው እና ሰው እንደመሆኑ ከኃጢአት በስተቀር እኛ የምንሰራቸውን ስራ ሰርቷል። ኦኬ እሱም ስለኛ ማለት ነው፣ ስለራሱ እኮ አይደለም። ሰው የሆነበትን መሰረታዊ ጉዳይ ስለኛ ነው። ስለሱም እንዴት ሊሆን ይችላል? እኛን ለማዳን ያደረጋቸው ነገሮች ናቸው እና ምን ለማለት ያህል ነው፣ ሰውነቱንም መረሳት የለበትም መጽሐፍትን ስታነቡ ማለት ነው። አምላክነቱንም መርሳት የለባችሁ። በቃ ፍጹም አምላክ ፍጹም ሰው ስለሆነ ማለት ነው። የእግዚአብሔር ልጅ ነው፣ ደግሞም በስጋ እንደመወለዱ ሰው እንደመሆኑ የድንግል ማርያም ልጅ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ ያ መታሰብ መቻል አለበት ለማለት ያህል ነው እና ይህንን ስጋ ከሰማይ ይዞት አልመጣም አይደል እንዴ? ከድንግል ማርያም ነው የወሰደው። ከድንግል ማርያም ነው የወሰደው። ይህንን ስጋ ራሱ የፈጠረው ነው። መፍጠር አንድ ነው። አብ የፈጠረው ነው፣ መንፈስ ቅዱስ የፈጠረው ነው። አብ ወልድ መንፈስ ቅዱስ አንዱ እግዚአብሔር የፈጠረው ነው እና ያ መታሰብ መቻል አለበት። በተለይ ፍጹም ሰውነቱንም ብቻ ይዞ መሄድ ትክክል አይደለም። ፍጹም አምላክነቱን ብቻም ደግሞ ይዞ መሄድ ትክክል አይደለም። ሰው የሆነ አምላክ ነው። ቅድም ተነጋግረናል። ክርስቶስ በስጋ መጣ፣ ያ ቃል ስጋ ሆነ እያልን ማለት ነው። ቃል ደግሞ ራሱ እግዚአብሔር አይደለም የሚለው። ስለዚህ ሰው መሆኑን መርሳት የለብንም፣ አምላክም መሆኑን መርሳት የለብንም። ስለዚህ ሰው እንደመሆኑ ያደረጋቸው ነገሮች አሉ ስለኛ መዳን፣ አምላክ እንደመሆኑ ደግሞ አምላክነቱን አጉልተው የሚናገሩ የመጽሐፍ ቅዱስ ክፍሎች አሉና እነዚህን ነገሮች በአንድነት እንድታያቸው ለማለት ያህል ነው። ዲያቆን እሺ፣ እግዚአብሔር ይስጥልን ዲያቆን፣ በጣም ጥሩ እይታ ነው። ሮዛችን እንዴት ነሽ? እስካሁን ጥሩ ነው? አዎ፣ እሺ መምህር አመሰግናለሁ። እና ስለዚህ አሁን እዚህ ጋር የምረዳው ኢየሱስ ክርስቶስ ጸሎት ሲያደርግም ሆነ እንደዚህ ወደ አምላካችሁ ሲል ራሱንም አካቶ ነው ማለት ነው። እነዛ ንግግሮች ውስጥ ኢየሱስ ክርስቶስም የራሱ አምላክነት አለበት ብለን መያዝ እንችላለን። ይኸውልሽ ለምሳሌ በቀራንዮ በመስቀል ላይ አምላኬ አምላኬ ለምን ተውከኝ የሚለው ክርስቶስ ስለ ራሱ የጮኸው ሳይሆን የእኛን ጩኸት ነው የጮኸው። ምክንያቱም በመስቀል ላይ የተደረገው ነገር ሁሉ ትንቢት ነው። ይህን የምታገኙ በመዝሙረ ዳዊት መዝሙር 21 ላይ ታገኛለሽ። አምላኬ አምላኬ ለምን ተውኸኝ የሚለውን የእኛን ጩኸት፣ ምክንያቱም ከዚህ ኃጢአት ከዚህ ፍዳ ከዚህ ቅጣቱን ሊያዳነን በመስቀሉ ቤዛነቱ። ስለዚህ በመስቀል ላይ ያደረገው አምላኬ አምላኬ ለምን ተውከኝ ያለው የአዳምን ጩኸት በእኛ ቦታ ሆኖ የእኛን በደል የእኛን ኃጢአት ተሸክሞ ያንን ለማሳየት የጠቅላላ የአዳም ልጆችን ጩኸት እሱ ምን አረገ? ቤዛ ሆነ። ቤዛ ማለት ምትክ ማለት ነው። በመስቀል ላይ ወጥቶ ቤዛቸው ሆነ። ስለዚህ ትንቢቱን ለመፈጸም ባይዘወይ ልብሱ መቀደዱ፣ በመስቀል መቸንከሩ፣ መገረፉ ሁሉ ትንቢት የተነገረ ነው። ትንቢተ ኢሳይያስ ምዕራፍ 53 ላይ ያለልሽ እዛ ጠቅላላ ታገኘዋለሽ። ትንቢቱን መዝሙረ ዳዊት ላይም ታገኘዋለሽ። መዝሙር 21 ላይ ጠቅላላ በመስቀል ላይ የተደረጉ ነገር ሁሉ ትንቢት ነው የተፈጸመ ያለው። ኦኬ በመስቀል ላይ የተናገራቸው እነዛ ሁሉ አንደኛ ባይዘው በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብቻ አይደለም ያለው። ባይዘው በመስቀል ላይ ደግሞ አምላክነቱንም አሳይቷል። እሱ ራሱ አምላኬ አምላኬ ለምን ያቁምና ይቅር በላቸውም ብሏል አይሁዶች ለሰቀሉ።
ይቅር ብላቸው ደግሞ ያለው ለምን መሰለሽ? እሱ ደግሞ ይቅር በላቸው ደግሞ እሱ ደግሞ እዛው ይቅር ይልም ደግሞ ነበረ። ምክንያቱም እኛ ምን እናምናለን መሰለሽ? በመስቀል ላይ ክርስቶስ ከራሱ ጋርም ማስታረቀን፣ ከአባቱ ጋርም ማስታረቀን፣ ከመንፈስ ቅዱስ ጋር አስታረቀን። መስቀል ላይ የተሰቀለበት ትልቁ ዓላማ ለእርቅ ነው። ይሄ እርቅ ደግሞ የተደረገው ከአባቱ ጋር ብቻ አይደለም፣ ከራሱ ጋርም አስታርቆናል። ቅድም እኮ ዲያቆን ክርስቶፈርስ ጥቅስ ሰጥተውሽ ነበረ። በራሱ ኃጢአታችንን ካነጻ በኋላ የሚል ጥቅስ ሰጥተውሽ ትዝ ይልሻል? አዎ እያዳመጥኩ ነበረ። አዎ እዛ ላይ በራሱ ነው የሚለው፣ በራሱ ኃጢአታችን ይቅር አለን ነው የሚለው። አይሽም? ስለዚህ የኃጢአት ይቅርታ ምህረት ያገኘ ነው ከራሱም ከአባቱም ከመንፈስ ቅዱስ ነው ያገኘ ነው። ቤዛ ግን ማን ይሁን የተሰቀለው ብትይ ክርስቶስ ወይም ወልድ። ኦኬ፣ አካላዊ ቃል ስግው ቃል በመስቀል የተሰቀለ ቤዛ የሆነው ግን ይቅር ማለት ምህረት፣ ቸርነት፣ ይቅርታ ከማናገኘን ከራሱም ከአባቱም አገኘን። እዛው ላይ የሚገርምሽ አባቱ የሚያደርጉትን አያውቁም ይቅር በል ብሎ ጸልየ ደግሞ መልሶ ደግሞ በቀኝ የተሰቀለውን ደግሞ እዛው ደግሞ ሲምረው ታያለሽ። ወደ አባቱ መጮህ ሳያስፈልገው አባቴ በቀኝ የተሰቀለው ማርልኝ ማለት ሳያስፈልገው ምን እንዳለው ታውቂያለሽ? በስልጣን ጌታ ምን አለ? በል እውነት እልሃለሁ ማረኝ አለው። በቀኝ የተሰቀለው አቤቱ በመንግስት በመጣ ጊዜ አስበኝ ይቅር በለኝ ማለት ነው። ማረኝ ሲለው ቆይ እስቲ ልለምን አባቴን አላለም። ያለው ምንድነው? ጌታ እውነት እውነት እልሃለሁ አሁን በዚህ ሰዓት በገነት ከኔ ጋር ነህ አለው። እዛው ደግሞ ራሱ ደግሞ ይቅር ሲል ታያለሽ። ከአባቱ ጋር ደግሞ ሲያስታርቅ ታያለሽ። ስለዚህ በመስቀል ላይ ራሱም ታራቂ ነበረ፣ ራሱም አስታራቂ ነበር ማለት ነው። እና በመስቀል የተደረጉት ሁሉ ትንቢቶች ናቸው የተፈጸሙት። በመስቀል ላይ ታራቂም ነው አስታራቂም ነው የነበረው። ከአባቱ ጋርም እያስታረቀን ነው፣ ከራሱ ጋርም ደግሞ እያስታረቀ ነው። ከራሱ ጋር ራሱ ይቅር እያለ ከአባቱ ደግሞ ይቅር በላቸው እያለ ይሄን እርቅ አደረገ ማለት ነው። እና በልጁ ታረቀን የተባለው ለዛ ነው። መጽሐፍ ቅዱስ ላይ በልጁ እግዚአብሔር በልጁ እንደታረቀን መጽሐፍ ቅዱሳችን ይናገራል። ስለዚህ እርቁ የተደረገው ከራሱ ጋርም ነው ከአባቱ ጋርም ነው ከመንፈስ ቅዱስ ጋር ነው። ታራቂም ነው አስታራቂም ነው ማለት ነው። በመስቀል የተደረጉት ነገሮች ትንቢቶች እየተፈጸሙ እንደሆነ እንዳትረሹ። አንድም ደግሞ የሚገርምሽ ጌታ በመስቀል ላይ የሚያደርጉትን ያቁምና ይቅር በሉ ሲል ለእኛ ደግሞ ምሳሌ ሊሆነን ነው እንለዋለን። ለምን ብትይኝ በሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ ክርስቶስ አሁን ለምሳሌ ሮዛ አንቺ እኔን ብትገልኝ ወይ ደግሞ አንገቴን ብትቆርጭኝ ወይ ደግሞ መጥፎ ነገር ብታደርግኝ እንደ ትክክለኛ የክርስቶስ አስተምሮ እኔ አንቺን ይቅርታ ማድረግ ነው ያለብኝ። እንደ ትክክለኛ የክርስቶስ አስተምሮ የምታደርጊውን አታቂም ይቅር በላት ማለት ነው ያለብኝ። እኔ የምታደርገውን እኮ አታቅም፣ እግዚአብሔር ሆይ እራራላት ይቅር በላት እንጂ ይድፋት ይቁረጣት እንዲሁ በአፍጢሟ ይትከላት እንዲሁ ወደ እሳት ይወርራት ብለን አንጠይቅም እኛ ክርስቲያኖች። ክርስቶስ ምንድን ነው ያለን? ሲደበድቧችሁ፣ ሲገርፏችሁ፣ ሲሰቅሏችሁ፣ ሲያርዷችሁ አንገታችሁን በእኔ ምክንያት ይሄ ሁሉ መከራ ሲደርስባችሁ ምን በሏቸው ነው የሚለው? ይቅር በሏቸው ነው የሚለው። ይህንን በቃሉ አስተማረን። ስለዚህ እሱ ደግሞ ይህን በተግባር ማሳየት አለበት አይደል? ምክንያቱም የቃል መምህር እንዴ አርጉ የሚለን መቼ እሱ ሳያደርገው አይተን ነው እሺ ብለን እንዳንጠራጠር በቃል አስተማረን። በማቴዎስ ወንጌል ምዕራፍ 5 ላይ አስተማረን። ይቅር በሉ እያለ ለሚያሳርዷችሁ፣ ለሚገሏችሁ፣ ለሚያስሯችሁ፣ ለሚያቃጥሏችሁ በስሜ ሁሉ መከራ ለሚያደርሱባችሁ ሁሉ ይቅር በሏቸው አለ። እሱ ይሄንኑ ደግሞ በመስቀል ላይ የምናደርግ አሳየን። ለእኛ ምሳሌና አርያ ሆኖ በመስቀል ላይ እየገረፉት እየቸነከሩት ኃይለኛ ነው፣ ብርቱ ነው፣ አምላክ ነው። ማጥፋት ሲችል ግን የመጣው ሊያጠፋቸው፣ ሊቀስፋቸው፣ ሊያርዳቸው አይደለም የመጣው። እስር ቤት ሊወረውራቸው ማለት የመጣው ለምንድን ነው? ለምህረት ስለሆነ ምን አለ? የሚያረጉትን አያውቁምና ይቅር በላቸው። ምህረቱን ያሳያል መጽሐፍ ቅዱሳችን። ይህንን ማን ሲደግሞት ያለሽ መሰለሽ? መጽሐፍ ቅዱሳችን ላይ ይህንኑ ቃል በቃል ማን ይደግመዋል? እስጢፋኖስ የሚባለው ሊቀ ዲያቆን የሐዋርያት ሥራ ምዕራፍ 7 ላይ ቁጥር 55 እንዲህ ይላል። በድንጋይ ወገሩት ይላል እዚህ ጋር። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ይላል በድንጋይ የወገሩት ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ በድንጋይ ወግሩት ነበር። ተንበርክኮም እንዲህ ብሎ ጸልየ ለክርስቶስ ጌታዬ ሆይ ይህን ኃጢአት አትቁጠርባቸው። እሺ
ብሎ በታላቅ ድምፅ ጮኸ ይላል። አይሹ ምን አለ? ጌታዬ ሆይ ይህን ኃጢአት ምን አትልባቸው አለ? አትቁጠርባቸው። አይሽ ልክ ክርስቶስ እንደተናገረው የሚያደርጉትን አያውቁምና ይቅር በላቸው እንዳለ እስጢፋኖስ ምን አለ? በድንጋይ እየወገሩት እየደበደቡት እየገደሉት ነፍሱን ከስጋው ከመለየቱ በፊት ምን ብሎ ጸለየላቸው? ቁረጣቸው፣ ፍለጣቸው፣ አጥፋቸው አይደለም ያለው ምንድን ነው? ኃጢአታቸውን አትቁጠርባቸው። ስለዚህ ክርስቶስ አምላካችን በመስቀል ላይ አንደኛ የእኛን ጩኸት የአዳምና የልጆቹን ጩኸት ሁሉ በትንቢት የተነገረውን መዝሙረ ዳዊት ላይ ያለውን አምላኬ አምላኬ ለምን ተውከኝ የሚለውን እሱን በትንቢት የተነገረውን እሱን ጩኸት በመስቀል ላይ ሆኖ ጮኸልን እንላለን። ላሳይሽ እሱን መዝሙረ ዳዊት መዝሙር 22 በአፕሊኬሽኑ 22 ነው። እሺ እዚህ ጋር ይኸው አምላኬ አምላኬ ለምን ተውኸኝ። አይሹ ይህችን በትንቢት የተነገረችውን በዳዊት መዝሙር ላይ መዝሙር 22 ላይ የተነገረችውን አምላካችን ኢየሱስ ክርስቶስ ይህችን ትንቢት ፈጸማት። ይህ ትንቢት ብቻ አይደለም። ይኸው እዚህ ጋር ምን አለ ዳዊት? ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ። እጆቼና እግሮቼን ቸነከሩኝ፣ አጥንቶቼ ሙሉ ተቆጠሩ። እነርሱም አዩኝ ተመለከቱኝ። ልብሶቼ ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ይሄ የተጻፈው የት ነው? መዝሙረ ዳዊት መዝሙር 22 ላይ አስተውይ። ይሄ የተጻፈው መዝሙረ ዳዊት ላይ ነው። ይሄ ዳዊት ልብሱ ማንም የቀደደበት የለም፣ ዕጣ የተጣጣለበትም የለም። ዳዊት እጁና እግሮቹም አልተቸነከሩም። ታዲያ ዳዊት ስለማን ነው የሚያወራው ሲባል ነቢይ ነውና ስለ ክርስቶስ ስለሚሆነው ነገር ሁሉ እየነገረ ነው። ጌታ ይሄንን ይዞ ምን ብሎ ነገረ መሰለሽ? ዮሐንስ ወንጌል ላይ እንዲህ ብሎ ጌታ ተናገረ። እሺ እዚህ ጋር ዮሐንስ ወንጌል ምዕራፍ 19 እንዲህ ይላል። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ከፋፈሉት። እጀ ጠባቡንም ወሰዱ። እጀ ጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በእርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ይላል እዚህ ጋር ልብሴን እርስ በእርሳችሁ ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉ የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። አይሹ ሮዛ? አዎ መምህር ያየው። ይሄ ቃል መቼ ነው የተነገረው? ምክንያቱም ምን ይላል እዚህ ጋር በመጽሐፍ የመጽሐፍ ቃል ይፈጸም ዘንድ አይልም? አይደል ሮዛ? አዎ መምህር ይቀጥሉ፣ እያዳመጥኩኝ ነው። ጥሩ። የት ነው የተጻፈው ይሄ መጽሐፍ? የዳዊት መዝሙር ቅድም ያሳየሽ አይደል? በጣም ጥሩ። ስለዚህ ኢየሱስ ክርስቶስ በአጭሩ ስራ ላይ ኮንሽም አላስጨንቅሽ፣ በመስቀል ላይ ሲታረቅም ሲያስታርቅም አይተናል። ምክንያቱም የመጣበትም ዓላማ ሊታረቀንም ሊያስታርቀንም ስለሆነ በቀኝ የተሰቀለውን ወንበዴ ራሱ በስልጣኑ ይቅር ሲለው ታያለሽ። ደግሞ እነዛ የሚደበድቡትን የሚገርፉትን ያሰቃዩትን የሚሰቅሉት ሁሉ ደግሞ የሚያደርጉትን አያውቁምና ይቅር በላቸው ደግሞ ምህረትን ሲያደርግ ምህረትን ሲለምንላቸው ታያለሽ። ትንቢት እየተፈጸመ ነው፣ ደግሞ ይቅርታም እየተደረገ ነው። ኋላም ደግሞ ለእኛ ደግሞ ምሳሌና አርያ ሊሆነ ነው። ለምን መከራ ሲደርስብን መከራ የሚያደርሱብንን ይጥፉ፣ ይገልበጡ፣ ይቆረጡ አይደለም። እኛ ምንድነው የምንለው? የሚያደርጉትን አያውቁምና ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው፣ ራራላቸው ብለን እኛም ደግሞ እንድንጸልይ ጠላቶቻችንን የሚያሳዱን እንድንወድ ክርስቶስ ምሳሌና አርያችን ሆነ ማለት ነው። እሺ መምህር በጣም አመሰግናለሁ። አሪፍ ጊዜ ነበረ። ግን እዚህ ጋር የመጨረሻ ኢየሱስ ክርስቶስ ከመውረዱ ወይም ደግሞ ከመሰቀሉ በፊት ዘመናት ነበሩ። ከአዳም ጀምሮ ኢየሱስ ክርስቶስ እስከ መምጣቱ ድረስ ያሉ የሰው ልጆች ነበሩ፣ ነቢያትም ነበሩ በዛ መሀልና ኢየሱስ ክርስቶስ ከመሰቀሉ በፊት አንደኛ ኢየሱስ ክርስቶስ ለነሱም አሁን ላለውም ነው ወይ የተሰቀለው? ኢየሱስ ክርስቶስ ከመሰቀሉ በፊትስ የነሱ ሁኔታ የተገለጸ ነገር ካለ በመጽሐፍ ቅዱስ? እሺ ዲያቆን ክርስቶፎሮስ አሉ?
አለሁ። አዎ ዲያቆን ይመልሱላትና አይ ቲንክ በጣም ብዙ ሰተናታል። ይሄንን እንዲያውም ይሄንን በደንብ የምትበላበትን ጊዜ እንስጣት። ይሄን ግን መልሱላት። ጥያቄዋን ሰምተዋታል አይደል? አይ ቲንክ አይ መምህር የመጨረሻ ማለት ካበዛው መልሼ መጠየቅ እችላለሁ። ችግር የለውም። በዛ ሳይሆን ለአንቺ እንዳይበዛብሽ፣ ምክንያቱም የሰጠንሽ በጣም ብዙ ጥቅስ ስለሆነ አንቺም ደግሞ ጊዜ ወስደሽ ደግሞ ድጋሚ ማንበብ ሪቫይዝ ማድረግ አለብሽ። በሌላ ቀን እንደው መተሽ ደግሞ ይሄን ከጨረሻ ደግሞ ሌሎችን ደግሞ እንዲህ ስናደርግ ለአንቺም እየቀለለሽ ይመጣል በሚል ነው እና ከበዛ ከምንይዘው ልክ የምንረሳው ሰዎች አይደለም የምንረሳው ነገር እንዳይበዛ ነው። ዲያቆን ጥያቄውን ሰምታታ እንዳዳምጠው ብዬ ሪከርድ እያደረኩኝ ነው ከይቅርታ ጋር ያው ስራ ላይ ሆን ስለሆነ የምሰማው። አሪፍ ጎበዝ፣ ችግር የለውም። እሺ ዲያቆን ጥያቄውን ሰምታታ ዲያቆንዬ ዲያቆን መዝሙር ይቅርታ ዲያቆን ክርስቶፈርስ ቲጂ እየጠበቀችሁት እንደሆነ ይሆን ወይስ ትታችሁታል? አራዝም ቲጂን በጸሎት እናስባታለን። እሺ ቀጥሉ። ዲያቆን በብሉይ ኪዳን የነበሩ ክርስቶስ ከመሰቀሉ በፊት በብሉይ ኪዳን የነበሩ ነፍሳት ወይም ነቢያቶች ወይም ሌሎችም ቢሆኑ ክርስቶስ ከመሰቀሉ በፊት እንዴት ነበሩ? ይመስለኛል ሲሞቱ ወዴት ይሄዳሉ ነው ሮዚ? አዎ ሲሞቱ ወዴት ይሄዳሉ? የኔ ጥያቄ። መልካም እሺ ዲያቆን ይቀጥሉ። አይ ባጭሩ በቃ ሐሳቡን እንንገርሽና ምናልባት እያጣቀስን ደግሞ ካልሆነ ሌላ ጊዜ እንትን ካልን አላውቅም። ዞሮ ዞሮ ዘፍጥረት ምዕራፍ 1 ላይ የሰው ልጅ በእግዚአብሔር አርአያና ምሳሌ ይፈጠራል። ከዛ ሕግና ትእዛዝ ይሰጠዋል። ይህንን ሕግና ትእዛዝ ከተላለፈ ሞት እንደሚመጣበት ዘፍጥረት ምዕራፍ 3 ላይ የምናገኘው ማለት ነው ይነገረዋል። እና ይህንን ትእዛዝ ለተወሰኑ ጊዜያቶች ከጠበቀ በኋላ ግን ያፈርሳል ይህን ትእዛዝ። ስለዚህ ከገነት ይባረራል፣ ወደዚህ ምድር ይመጣል ማለት ነው እና ከእግዚአብሔር ጋር ተጣላ። ባጭሩ የእግዚአብሔር ሕግና ትእዛዝ ስለተላለፈ ሞትንም በራሱ ላይ አመጣ። ስለዚህ አሁን በመርገም ውስጥ በፍዳ ውስጥ ነው የቆየው። ከዛ በኋላ ግን እግዚአብሔር ያው ቃል ገብቶለታል እንደሚያድነው። ስለዚህ አንድያ ልጁ መጥቶ ከድንግል ማርያም ሴት ከሆነች ከድንግል ማርያም ተወለደ ማለት ነው ገላትያ ምዕራፍ 4 ቁጥር 4 ላይ እንደምናገኘው። ስለዚህ ክርስቶስ ከመምጣቱ በፊት የነበሩት ይህንን መሲህ ጠብቀውታል፣ ይመጣል፣ ይወለዳል እንደዚህ እያሉ ማለት ነው ጠብቀውታል። ለምሳሌ ዳንኤል ምዕራፍ 9 አይ ቲንክ ቁጥር 4 አካባቢ ጀምሮ ሜቢ ቁጥር ልሳሳት እችላለሁ እናገኛለን። በሌሎች የመጽሐፍ ቅዱስ ክፍሎች አሁን ቀደም ዲያቆንም ሲናገሩት የነበረው የት እንደሚወለድ እንዴት እንደሚጸነስ ራሱ ድንግል ጸንሳለች ወንድ ልጅ ትወልዳለች እንደዚህ እያለ ኢሳይያስ ምዕራፍ 7 ቁጥር 14 ኢሳይያስ ምዕራፍ 9 ቁጥር 6 ስለ ስቅለቱም ስለ እያንዳንዱም ነገር ለነቢያቱ ራሱ ጌታ የገለጠላቸው ሲናገሩ ቆይተዋል። እና እንዲያውም እጅህን ካርያም ላክ እባክህ አሁን አድነን እያሉ እንደዛ ይጮሁ ነበረ፣ ይጸልዩ ነበረ። ጽድቃችን እንደ መርገም ጨርቅ ተቆጠረ እያሉ ማለት ነው። ስለዚህ እሱን ይጠብቁት ነበር። ነገር ግን ያው አልደረሱበትም ነቢያቱ። ለምሳሌ አብርሃም አልደረሰበትም። ዮሐንስ ወንጌል ምዕራፍ 8 ለምሳሌ ብንመለከት በስጋ ሲገለጥ ያው በሰማይ ሆኖ ያያል። አብርሃም ቀኔን ያይ ዘንድ ተመኘ አየም ደስም አለው ላይ ይናገራል። ግን ይሄ አብርሃም ሳይወለድ የነበረው ክርስቶስ ቅድምም የነበረው ያ ቃል ቀደምም አብርሃም ሳይወለድ እኔ ያለሁ ማለቱን በዛው ጨምረሽ ያዩና እሱ መጥቶ በስጋ ተገልጦ እንደሚያድነን ሰው ሆኖ ማለት ነው ሰሙ። ሰው ያልደረሱበት አልደረሱበትም፣ የደረሱበት ደርሰውበታል። እና ነቢያት የተናገሩለት ጌታ ነው ኢየሱስ ክርስቶስ። ስለዚህ እነርሱ በመርገም ውስጥ ከእግዚአብሔር ጋር እርቅ አልነበረም። ምክንያቱም የእግዚአብሔር ሕግና ትእዛዝ አስተላልፈዋል። ስለዚህ ሞትን በራሳችን ላይ አመጣናል በመተላለፋችን ምክንያት። ቅድም እንደጠቀሱ ጽድቃችን እንደ መርገም ጨርቅ ተቆጠረ። እንደዚህ ነበር የሚጮሁትና እባክህ እጅህን ካርያ አምላክ ናና አድነን እንደዚህ ነበረ። እና ስለ እያንዳንዱ ነገር ሲነገር ቆየ። ስለዚህ በአንድ ሰው በአዳም ምክንያት ኃጢአት መጣ፣ በኃጢአትም ሞትን መጣ። በነገራችን ላይ እኛ ኃጢአትን አልወረስንም። ያዳምን ኃጢአት የኃጢአቱን ውጤት ነው የመጣው። ለምን ከሱ ነውና የምንወለደው ማለት ነው ኃጢአት ከሰራ በኋላ ወይም ከገነት ከተባረረ በኋላ። ስለዛ በአንዱ አዳም ምክንያት ኃጢአት ወደ ዓለም መጣ፣ በኃጢአትም ሞት ማለት ነው። ስለዚህ አሁን በብሉይ ኪዳን ክርስቶስ እስኪመጣ ያሉት ሰዎች በፍዳ ውስጥ በሞት ውስጥ በመርገም ውስጥ ነበር የነበሩት። ክርስቶስ ግን ሲመጣ ግን ይሄንን ሻረው ማለት ነው። መርገማችንን ሻረው፣ የመዳንን በር ከፈተልን። ከራሱ ጋር ቅድም እንደጠቀስ ነው ከራሱ ጋር ከባሕርይ አባቱ ከአብና ከመንፈስ ቅዱስ ጋር አስታረቀን። ራሱ ታራቂ ነው፣ ራሱ አስታራቂ ነው። መካከለኛ ሆኖ አስታረቀን፣ ኃጢአታችንን በራሱ አነጻ ማለት ነው። የሉቃስ ወንጌል ምዕራፍ 4 ላይ ቅድም ዲያቆን የጠቀሱልሽ ያ በቀኝ የተሰቀለው ወንበዴ ዛሬ በገነት ከኔ ጋር ትሆናለህ፣ ገነት ተከፈተ። በቃ እዛ ጋር
ይሄው እዚህ ጋር አሁን ሰው ገባ ታረቀ ማለት ነው። ከዛ መረዳት እንችላለን። ከዛ ውጭ ግን ሮሜ ምዕራፍ 5 ለምሳሌ ብንመለከተው ይህን ነገር ይነግረናል። ሮሜ ምዕራፍ 5 ቁጥር 12 አካባቢ ጀምሮ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ ቅድም ስለነበረው ማለት ነው። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለነሱ ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ይልና፣ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል። ስለዚህ በብሉይ ኪዳን የነበሩት ክርስቶስ እስኪመጣ ድረስ ሞት የነገሰባቸው ናቸው፣ ከአዳም እንደመወለዳቸው ማለት ነው። አዳም ይመጣ ዘንድ ላለው ምሳሌ ለእርሱ አምሳል ነውና ይልና ከዛ ዝቅ ብሎ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም፣ በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን አሁን ሞት የኃጢአት ውጤት ነው። የእግዚአብሔር ጸጋና በአንድ ሰው በክርስቶስ ኢየሱስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ይላል። ለምንድን ነው በአንድ ሰው ያለው? ያው ሰው የሆነ አምላክ ስለሆነ ማለት ነው። ስለዚህ ክርስቶስ ሲመጣ ጸጋ በዛ፣ አስታረቀን ከራሱ ጋር ከባሕርይ አባቱ ከአብ ጋር ከባሕርይ ሕይወት ከመንፈስ ቅዱስ ጋር አስታረቀን። ስለዚህ አሁን የመዳንን በር ከፈተልና ምን አለን? በእኔ የሚያምን የዘላለም ሕይወት አለው አለ። አሁን በዚህ ብትገቡ ብትወጡ ትድናላችሁ። ይሄው የመዳንን በር ከፍቼላችኋለሁ፣ ይሄው ሞታችሁን ሙቼላችኋለሁ፣ ተነስቻለሁ፣ አርጃለሁ፣ የትንሣኤያችሁ በኩር ነኝ። እንደዚህ ብታምኑ ብትጠመቁ፣ ሥጋዬን ብትበሉ ደሜን ብትጠጡ፣ እስከ መጨረሻም ጸንታችሁ እኔን በማመን ማለት ነው እና በመንፈሳዊ ተጋድሎ የተጋደላችሁ ብትጸኑ ትድናላችሁ አለን ማለት ነው። ስለዚህ ልዩነቱን እንግዲህ እንደገባኝ ከሆነ እነዛ በመርገም ውስጥ ናቸው። ክርስቶስ ግን መጣና አስታረቀን፣ የመዳንን በርም ከፈተልን ማለት ነው። እና እንደዛ ነው። ዲያቆን ይጨምሩ። እሺ ቃሉ ታሰማልን። ዲያቆን ሮዝዬ ምንድን መሰለሽ፣ በእኛ በክርስትና አስተምህሮ አዳምና ሔዋን ከገነት ከተባረሩ በኋላ ገነት ዝግ ነበረች። ስለዚህ ከቅዱሳን ጻድቃን ሰማዕታት ነበሩ፣ በብሉይ ኪዳን የነበሩ። ምንም ጽድቃቸው ይበዛ ግን ምንም ቅድስናቸው ይበዛ ግን ምን ማድረግ አልተቻለም? ገነትን ማስከፈት አልተቻለም፣ ወይም ለሰው ልጆች የዘላለም ሕይወት ማሰጠት አልተቻለም። ስለዚህ ራሱ እግዚአብሔር በመልእክተኛ ወይ በነቢያት አይደለም የታረቀ የሚሆነው በልጁ ነው የታረቀን። ስለዚህ የተዘጋው ገነት ጌታ በመስቀል ላይ የተሰቀለ ጊዜ ተከፈተ። ስለዚህ በሲኦል የነበሩትን ነፍሳት ጌታ በዙዞ አወጣ። ከዚህ በኋላ አሁን እኔ ብሞት፣ ዛሬ እዚህ ያለነው ክርስቲያኖች ብንሞት፣ በዛውም ለአንቺም የቤት ስራ ነው የምሰጠው። ለምሳሌ ሮዝዬ አንቺ አሁን እንደ እስልምናው ዛሬ ብትሞቺ የት ነው የምትሄጂው? ጀነት እገባለሁ እንዳትይኝ፣ በእስልምናው ጀነት እስከ ቅያማ ቀን ድረስ ዝግናት የሚል ትምህርት ሰምቻለሁ። አሁን ክርስትናው ላይ ስትመጪ ደግሞ አሁን እኛ በክርስቶስ ያመንን በክርስቶስ በመስቀሉ ስር ያመንን ሰዎች ዛሬ ብንሞት በክርስቶስ አምነን በሚስጥራቱ ተካፍለን በፍሬ በእምነት በምግባር ጸንተን ኖረን ኃጢአት ስንሰራ ንስሐ ገብተን እስከ መጨረሻው እስትንፋሳችን ድረስ ከቆየን እርግጠኛ ነን ምን በማግኘታችን? ነፍሳችን ወደ ገነት በመሄዷ በእግዚአብሔር ቸርነት ከእኛ ሳይሆን በቸርነቱ በሆነ በእሱ በተሰጠን የዘላለም ሕይወት ጸጋ ዛሬ እኔ ብሞት እስከ ዳግም ምጽአት ድረስ አልጠብቅም ገነት ለመግባት። ዛሬ ብንሞት ክርስቲያኖች በክርስቶስ አምነው ያንቀላፉ በሃይማኖት የጸኑ ሰዎች ወዴት ሄዳሉ? ወደ ገነት ሄዳሉ። ለምን? ገነት ተከፍታለች በክርስቶስ በመስቀሉ ቤዛነት። ኋላ ደግሞ ሙታን ሲቀሰቀሱ የመጨረሻው ቀለት በመንግስተ ሰማይ፣ መንግስተ ሰማይ ማለት ከፍርድ ቀን በኋላ ከሙታን ትንሣኤ በኋላ የምንኖርባት የዘላለም ሕይወት ያለባት ከፍርድ ቀን በኋላ የምንገባባት ያቺ አዲስቷ ሰማይ ማን ትባላለች? መንግስተ ሰማይ ትባላለች። ስለዚህ ዛሬ ብናንቀላፋ ዛሬ የጌታ መምጣት የዓለም መጨረሻው ወይም በአንቺ የቅያማ ቀን የሚባለው ዛሬ ባይሆን እና ዛሬ ብንሞት እኛ ክርስቲያኖች እርግጠኛ ነን በክርስቶስ አምነን ያንቀላፋን የዘላለም ሕይወት በገነት ኋላም በመንግስተ ሰማይ እንደምናገኝ። በክርስቶስ ደግሞ ያላመኑ አንቺንም ጨምሮ ሌሎችም በክርስቶስ ባለማመናቸው ምክንያት በአዳምና በሔዋን ኃጢአት አይደለም የሚጠየቁት፣ የሚወረስ ኃጢአት የለምና በክርስቶስ ባለማመናቸው አምነው በሚስጥራቱ በቁርባኑ በጥምቀቱ አንድ ባለመሆናቸው ምን ይደረጋሉ? በፍርድ ውስጥ ይሆናሉ። ንስሐ ቢገቡ ሊምራቸው ይቅር ሊላቸው በመስቀል ላይ የተሰራው ስራ ዛሬም ይምራል፣ ዛሬም ይቅር ይላል። አንቺ ሮዝዬ ዛሬ ወደ ክርስትና እመጣለሁ ብትይ በመስቀል ላይ ያ የተሰራ ድጋሚ ክርስቶስ አይሰቀልም። ክርስቶስ አንዴ ለሁላችንም ቤዛ ሆኖ ተሰቅሏል። ለሁላችን መድኃኒት ሆኖ ተሰቅሏል። መድኃኒትነቱ ቤዛነቱ ለሁሉም ነው። ለአንቺም ሞቶልሻል፣ ለእኔም ሞቶልኛል። እኔና አንቺ ልዩነቱ አንቺ ክርስቶስ አልተሰቀለም አልሞተም፣
አምላክም አይደለም የእግዚአብሔር ልጅም አይደለም ብለሽ ታምኛለሽ። እኔ ደግሞ ተሰቅሎልኛል፣ ሞቶልኛል፣ ቤዛዬ ነው የእግዚአብሔር ልጅ እግዚአብሔር በልጁ ታረቀኝ ብዬ አምናለሁ። እኔ በዛ ምክንያት የዘላለም ሕይወት አገኛለሁ። አንቺን ግን ባለማመንሽ በፍርድ ውስጥ ሆኛለሽ። እስከ መጨረሻው ድረስ የእግዚአብሔር ጸጋ ይጠብቅሻል ንስሐ እንድትገቢ። ለምሳሌ እንደዚህ በመምህራኑ በተለያዩ ሰዎች ወንጌልን እያሰማሽ ይሄን በመስቀል ላይ የተደረገውን ቤዛነት ሕይወት እንድታረጊ እግዚአብሔር ንስሐ ሁሉ እንዲገባ ይታገሳል። ለመጽሐፍ ቅዱስ ማንም እንዲጠፋበት እግዚአብሔር አይፈልግም፣ ሁሉ ንስሐ እንዲገቡ ይታገሳል ይላል። ስለዚህ አንቺን በሰማሹ ቃል ልብሽ ተነክቶ እውነት ጌታዬን አምላኬ ክርስቶስ ነው ብለሽ ወደፊት አናቅም የእኛ ምኞቴ ስለሆነ ብትመጪ በመስቀል ላይ የተሰራው ስራ ለአንድ የተሰራው ስራ ለዘላለም እርቅን፣ ምህረትን፣ ቸርነትን፣ በጎነትን እያደረገ እስከ ዕለተ ምጽአት ድረስ ዋጋ ተከፍሎልናል ማለት ነው። ረዳሽኝ? በዚህ ምህረት ውስጥ ነው የምንመላለሰው። ስለዚህ ያ ነው እንግዲህ የክርስቶስ ትልቁ የመጣበት ዓላማ ገነት እንድትከፈት ልጅነታችን እንዲመለስ ነው። ይህን ደግሞ በመስቀል ላይ ያደረገው ትንሣኤ ሙታን ደግሞ እንዲኖር ነው። የሙታን ትንሣኤ አልነበረም። ነቢያቱ ይሞታሉ፣ አይነሱ፣ በስብሰው ይቀራሉ፣ ስጋ ፈርሶ ይቀራል። በክርስቶስ ሞት ግን ምን አገኘን? እርሱ ሞትን ድል አድርጎ ተነስቷል። ሞታችንን ሞቶ ከዛ በሶስተኛው ቀን ተነስቷል ማለት ነው። ሁላችንም ትንሣኤ ሙታን ባይዘዌ ለሁላችንም የተሰጠ ነው። በፍርድ ቀን አንቺም ትቀሰቀሻለሽ፣ እኛም እንቀሰቀሳለን። ትንሣኤ ሙታን ሁሉም ሰው አግኝቷል። ልዩነቱ የዘላለም ሞትና የዘላለም ሕይወት ጉዳይ ነው። የዘላለም ሕይወት ደግሞ የሚገኘው በመስቀል ላይ በተደረገልሽ ቤዛነት አምነሽ በመጠመቅ ቅዱስ ቁርባኑን በመውሰድ ከሚስጥራቱ መካፈል ከጌታ ጋር አንድ በመሆን የዘላለም ሕይወት አለሽ። ይህን ካገኘሽ በኋላ እግዚአብሔር ላንቺ ሰጥቶሻል። ጨርሻለሁ። ወደዚህ ብርሃን እግዚአብሔር ያምጣሽ። በጣም በጣም ፍላጎታችንም ነው ምኞታችንም ነው። በጣም በጣም የሚገርም አዳማጭነት፣ የሚገርም ትዕግስት፣ ብስለት አለሽ። እኔ በጣም ነው ያደነኩሽ፣ በጣም ነው ያመሰገንኩሽ። እግዚአብሔር ደግሞ ጥበብን፣ ጸጋን፣ ሞገስን እንደዚህ አስተዋይ ደግሞ የሆኑ እህቶች ስናገኝ ደግሞ በጣም ነው የምቀናው። ምን አለ ይህን የክርስትናውን ብርሃን ቀምሰውት፣ ምን አለ በደንብ ጭንቅላታቸው መርምሮ አጥንተው ወደዚህ ብርሃን ቢመጡ ብዬ ከመኛቸው በጣም ብዙ እህቶች፣ ሙስሊም እህቶችና ወንድሞች አንዱ አንቺ ነሽ። እንግዲህ ዛሬ እና እግዚአብሔር ይርዳሽ። ሁላችሁም ኮመንት ላይ ያላችሁ እንግዲህ በጸሎት አስቧት፣ ጸልዩላት። ከኛ የሚጠበቀው መንገር ነው። ከኛ የሚጠበቀው የክርስትናን ትምህርት መግለጥ ነው። በአይምሮና በልቧ ደግሞ መወሰን ደግሞ የእሷ ፋንታ ነው የሚሆነው እና በጣም 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 ትልቅ ከበሬታ አለኝ እና በጣም ደስ ብሎኛል። እንቅልፌን እንኳን አጥቼ ቁጭ ማለቴ ዋጋ አግኝቼበታለሁ እና አመሰግናለሁ በጣም። ዲያቆንም ያበረታቷትና እንግዲህ በሌላ ቀን ደግሞ እንገናኛለን። እውነት ነው በእውነት። አይ ሮዛ በጣም እናመሰግናለን። በጣም ረጋ ብለሽ ነበር ስጠይቅ የነበረው ስታዳምጭ የነበረው በጣም ድንቅ ነው እና እኔም በጣም ደስ ብሎኛል። እህታችን እጅግ በጣም እናከብርሻለን፣ እንወድሻለን። ከኛ በላይ ደግሞ ክርስቶስ ይወድሻል። ያው እንደዚህ ያልገቡሽ ነገሮች ምናምን ካሉ ጠይቂን፣ በተቻለ መጠን ያው እናስረዳሻለን። ጌታም ደግሞ ይረዳሻል እና በርቺ። እጅግ በጣም ደስ የሚል ጊዜ ነበረን። እሺ እናመሰግናለን። ገስት ላይ ያላችሁ እህቶቻችንም ሮዚዬን በርቺ በሏት። ያው ፍቅራችንን መግለጽ ነው ከኛ የሚጠበቀው እንግዲህ እና በሌላ ቀን ስትመጣ ደግሞ እንደዚሁ ማስተማር ጥያቄዎቿ መመለስ ነው እና እነ ቤላ ካላችሁ እነ ሩሃማ ከዛ ቀሲስ ያው የአባትነታቸውንም እንግዲህ ፍቅራቸውን ምክራቸውን ይገልጡላታል። ከዛ የእሷን ሀሳብ ሰምተን እንጨርሳለን። እሺ ዲያቆን ቀሲስ ይቀጥሉ። ቀሲስ መጨረሻ ላይ ይቀጥላሉ፣ ችግር የለው። እሺ ዲያቆን መዝሙረ ዲያቆን ክርስቶፎር መጀመሪያ ቃለ ሕይወትን ያሰማልን። እውነት በሮዛ ሰምቶ እኛም ተምረናል። እዚህ ጋር 700 ሰው እንደተማረ ተስፋ አለኝ። ሮዛዬ እንግዲህ እንደተማርሽ ጥያቄሽ እንደተመለሰልሽ ተስፋ አለን። ክርስቶስ ይወድሻል፣ እግዚአብሔር ይወድሻል እና እውነተኛው መንገድ ይምራሽ እላለሁ። እሺ ቤላ መናገር አትችልም፣ ብዙ ጊዜ ትቆለተተፋለች። እሺ ወይ ሩሃማ አለሽ የቤቷ ባለቤት? አለው። እሺ ቃል ታሰማለን። ዲያቆኖቻችን ክርስቶፎሮስ እና መዝሙረ ያሬድ እንኳን ደህና መጣችሁ። እውነት ሮዛይ
ምክንያቱም ዛሬ ከእንቅልፌ ስነሳ እውነት ለመናገር ይሄን አስቤ የተነሳሁት እግዚአብሔር ምስክሬ ነው እና ብዙ ነገር ነበረ እኔ ራሴ ውስጥ እና እንኳንም ቤት ከፈትኩኝ፣ እንኳንም መጣችሁ፣ እንኳንም ማስተማራችሁን እግዚአብሔር እድሜና ጤና በረከቱን ጨምሮ ይስጣችሁ። ቀሪ ዘመናችሁን እሱን የምታገለግሉበት እኛን የምታስተምሩበት ያድርግልን። ሮዛዬ ደግሞ በሪስፔክት አድርገሽ በስራ ጠይቀሽ ለመረዳት ያለሽ ነገር በጣም ደስ ይላል። እግዚአብሔር ጨምሮ ይስጥሽ፣ እሱ ይግለጽልሽ፣ የተማርሽውን ሁሉ ወደ ተግባር የምታደርጊበት እንግዲህ እሱ ያርግልሽ፣ እሱ ይርዳሽ፣ መድኃኔዓለም ይርዳሽ። ዲያቆኖቹ እንዳሉት እግዚአብሔር ኢየሱስ ክርስቶስ ፈጣሪያችን ይወድሻል እና አንብቢ፣ ጠይቂ፣ ተማሪ፣ ፎሎ አድርጊያቸው። ሲከፍቱ ቤት ገብተሽ ጠይቂ፣ እና ጋም ሲመጡ ይመልሱልሻል። እና እግዚአብሔር እውነት መረጋጋትሽን በጣም አክብር ያለው እንዳከበርሽን እግዚአብሔር ደግሞ እጥፍ ድርብ አድርጎ ያክብርሽ ማለት ነው። ይሄን ለመናገር ነው። ጨርሻለሁ። እሺ ቀሲስ አሉ? እሺ እግዚአብሔር ይመስገን። ቀሲስ መዝሙረ ያሬድ ክርስቶፎሮስ ሰላም ናችሁ? ሰላም ለእናንተ ይሁን ብያለሁ። ትንሽ ስራ ላይ ስለሆንኩ ነው፣ ይቅርታ። እናንተ እስከዚያ ትንበሉ፣ ይቅርታ። እሺ ችግር የለውም ቀሲስ። እሺ ሳምሪ ያለሽ? ማኪ ያለሽ? ኦኬ በጣም ጥሩ። ሮዝዬ አንቺን ሀሳብ መጨረሻ እንስማና ያው በአንቺ ምክንያት ሁላችንም እኛም ራሱ እንድናነብ አድርገሽናል። እታች ያሉትም ክርስቲያኖች ትምህርታቸውን በደንብ ደግሞ ድጋሚ እንዲሰሙት አድርገሻል እና በጣም በጣም እናመሰግናለን። እንዳልኩሽ ከኛ የሚጠበቀው የትክክለኛው የክርስትናን አስተምሮ ከመጽሐፍቶቻችን ማስረዳት ነው። የክርስቲያኖች የሚረዱበትና ሙስሊም ወገኖቻችን የምትረዱበት አይገናኝም። ምክንያቱም እኛ መጽሐፋችንን የምናውቀው የምናምነው ዴይሊ ፕራክቲስ የምናደርገው እኛ ነን። እናንተ ደግሞ አንብባችሁ የምትረዱበት አለ። የእናንተ መረዳት በክርስቲያኖች ትምህርት ነው እንጂ የሚመዘነው የአንቺ መረዳት በአንቺ ተወስኖ ከዛ ይሄ ነው ካልሽ ስህተት ውስጥ ነው የምትገቢው። እና አይ ቲንክ ለሁላችንም ጥሩ ትምህርት ነው የሰጠሽን። ከራሱ ከባለቤቱ መስማት፣ ከራሱ ከእምነቶቹ አካሎች ምን እንዴት ብሎ ይረዱት እንዴት ብሎ ይፈቱታል ብሎ ማዳመጥ፣ ብትቀበዩም ባትቀበዩም ራሱ ይሄን ማድረግሽ በጣም በጣም ትልቅ ነገር ነውና እናመሰግናለን። ሀሳብ አለሽ ሮዚ? ያንቺን ልስማና እኔ ጋር በጣም ሌሊት ነው ግን ያው ደስ ላይ ነው የቆየሁት። እስካሁን ግን አልነጋም። ዲያቆን ነጋቦት? አዎ ትንሽ የቀረኝ። ሮዛ አለሽ? ኦኬ ስራ ላይ ትሆናለሽ። በቃ ሲመችሽ ወይ ሚዩትሽን አንስተሽ ማውራት ትችላለሽ። በተረፈ ያው ፍቅራችሁን ግለጡላት። ትልቁ ነገር ግን ከጊፍቱን በላይ በጸሎት ማሰብ ነው። በቃ ጸሎት አድርጉላት፣ አበረታቷት። በቃ በተለይ እንድትመረምር አበረታቷት። ሌላ አይደለም። ይሄ ክርስቲያን እንድትሆን ወይ የሆነ እንድትሆን አይደለም። ሰው መርምሮ አንብቦ በአይምሮ አገናዝቦ በነፃነት የወሰነው ይሻለዋል። ስለዚህ በነፃነቷ በአይምሯ በሴትነቷ ጥበብና ጸጋ እንድትወስን እንድትመረምር በጸሎት አስቧት። ትልቁ ነገር ያ ነው። እየደጋገምሽ እንግዲህ ነው የለም። እኔ ጨርሻለሁ። እኔን ፍቀዱልኝና ልውጣ። ዲያቆን ክርስቶፎረስ ስላሉ ከጀማል ጋር መቀጠል ይችላሉ። አይ ይበቃል። ዲያቆን እረፍት ያድርጉ። ቃላትን ያሰማልን፣ መንግስታት ያወርስልን። እግዚአብሔር በእድሜው ጸጋ ይጠብቅልን። በእውነት በጣም እጅግ በጣም ነው የምናመሰግነው የምንወደውትም ዲያቆን። እሺ እሺ ዲያቆን ክርስቶፎረስ ችግር የለውም። ጀማል ሰላም ብያለሁ። ሰላም ልበልህና ልውጣ። እሺ ዲያቆን እንዴት ነህ? ሰላም ነው ማለት አለን አለን። ባለፈው ያው ብዙም አልተግባባንም እና ብዙ አላወራንም። እንደዛ ሆኖ ተከስቷል። ችግር የለውም ያጋጥማል። አዎ ጥሩ በቃ ዲያቆን ክርስቶፎረስ ስላሉ እነ ሮሃማ እነ ቤላ እንግዲህ ያው እስከ በጣም ረጅም ሰዓት የተቀመጥነው ኦፍኮርስ። ስለዚህ የጀማልን ጥያቄ ባጭሩ ተቀበሉትና እናንተ ቀጥሎ ተማማሩ። እኔ ልውጣ። ጀማል ይቅርታ፣ ያው በጣም ሌሊት ስለሆነ እኔ ጋራ ረጅም ሰዓት ትንስላል ስለቆየ ነው። እሺ ዲያቆን እግዚአብሔር ያክብርልኝ፣ ቃልዎት ያሰማልን።
በውስጥ ላናገር ፈልጋለሁ ፎሌን ይመልስልኝ እና እግዚአብሔር ያክብርልኝ። እኔን አክብረኝ ስለመጡ ደግሞ እግዚአብሔር እጥፍ ድርብ አድርጎ ያክብርልኝ። እሺ ችግር የለውም። ለራሴ ጥቅም ነው የምመጣው። እኔ ለራሴው ለመማር ነው። ምንም ምስጋና የማያስፈልገው። በቃ እንኳን እግዚአብሔር ያገናኘን። በቃ የተማርነውን እግዚአብሔር በልቦናችን ያሳድርብን። ክርስቲያኖች በሮዛ ምክንያት ብዙ ነገር ተምረናል። ይህን በልባችሁ ያዙ። በተለይ እንደዚህ ትምህርት ሲኖር እስክሪብቶ ደብተር ይዛችሁ ደግሞ ዩቲዩብ ላይ ስለሚለጠፍ ድጋሚ ገብታችሁ ደግሞ ለማየት ሪቫይዝ ለማድረግ ሞክሩ። ብዙ ጊዜ በሙስሊም ወገኖቻችን የሚጠይቁ ጥያቄ ስለሆነ ዛሬ እንደውም የመለስ ነው በአጋጣሚ ይጠቅማችኋል ብዬ አስባለሁ። አይ ሆፕ ኔክስት ታይም ጀማልም ሆናችሁ ሮዛ ደግሞ በሌላ ቀን መታችሁ ልክ እንደዚያ ጠይቁም ብለን ቤታችን እንደከፈትን እስልምናዊ ጥያቄ ስለሚኖረን መታችሁ እንደምትመልሱልን ተስፋ አድርጋለሁ። በጣም ከትናንት ጀምሮ በተለይ በእስልምናው አሁን ዛሬ ጀማል ብትሞት ወይ አንድ ሙስሊም ዛሬ ቢሞት ስጋ ወዴት ነው የምትሆነው? ነፍሱስ ወዴት ነው የምትሄደው የሚለው ጥያቄ ብዙ ሙስሊሞች ሊመልሱልኝ አልቻሉም። አንዳንዶቹ ያው በቃ ጠይቀን እንመጣለን ብሏል። ትክክል ናቸው ካላወቁ። አንዳንዶቹ ደግሞ ግልጽ በቃ ያው አይታወቅም። ጀነት ከቂያማ ቀን በፊት ዝግ ስላልሆነች ምንድነው ክፍት ስላልሆነች ከፍርድ ቀን በኋላ ነው ስትቀሰቀስ ነው ጀነት ትግባ የትግባ የሚታወቀው የሚል ነው። ይህ ጥያቄ ያዙትና ጀማልዬ ሌላ ቀን በደንብ በሰፊው ትመልሱልኛላችሁ ተስፋ አድርጋለሁ። ልክ እንደ ጠይቁም ብለን እንደከፈት ነው እናንተ ላይም ጥያቄ ኖሮን እንድትቀበሉን አደራ እና እግዚአብሔር ይስጥልኝ። ዲያቆን ይቀጥሉ። በቃ ያበርታውት እንግዲህ። አሜን አሜን። ግን ጀማልን አሁን ካላቆየሁት ባለፈው ጀምራችሁ ከነበረ ትንሽ እንትን ብትሉት ጥሩ ነበረ። ግን አይ ቲንክ መሸ መሰል በጣም እኔ ጋር 9 ሰዓት ተኩል ሆኗል። አሜሪካ ለነገሩ አተኙም አሉ። አዎ ያው ቤላ አለች እንግዲህ ታግዞታለች። አዎ እሺ። እህታችን ግን ደህና ናት? አዎ ሰላም ናት፣ እግዚአብሔር ይመስገን፣ ደግ ናት፣ ተመስገን። ካልተንከባከቧት ወየሎት። አይው እዚህ ቲክቶክ ላይ ጥያት ይኸው ከእናንተ ጋር አለው። በቃ ይሄዱ። እሺ ማዳር ያዕቆብ ለልት ይሁንልዎት። አሜን። ሰላም ያገናኘን። እሺ እግዚአብሔር ይስጥልኝ። እሺ ደህና ደሩ ዲያቆን። አሜን። ቤላይ ደህና ደሩ። ሁላችሁም ሰላም ዋሉ። ደህና ዋሉ። ደህና ዋሉ። እሺ ቀጥሉ በሉ ቶኒ